የሚል ጥያቄ እንጠይቃለን። ከዛ እሱ መሰረት አድርገን ነው እንትን የምንለው ማለት ነው የምንነጋገረው ይሆናል ማለት ነው። እና በዚህ ጋር በተያያዘ የምናነሳቸው ነጥቦች ይኖራሉ። ሜይ ቢ ብዙ ጥቅሶች አንሄድም እንትን እንዳይሆንባችሁ ማለት ነው። አቴ ኤኙ እፎይ ሰላም ክርስቶስ ይብዛልን። እንኳን አንተ ጋር ምን ነበር የቀየርኩት? እዛ ካለ 4 ኪሎ የሚለው ነበር አንተ ጋር ነው እናት የቀየርኩት። እንደ ድንገት ያው ስታስገቡ ይገባው እንጂ እኔ ወደ ኦርቶዶክስ ተመልሻለሁ። ከሰውኛ አዳምጣለሁ። ፕሮፋይሉን ብቀይረው የተሻለ ነው። እዛ ኦኬ እሺ። ቤተሰብ እያስተማርክ ነው? አዎ እየተማሩ ነው፣ እንዳለ እየመጡ ነው። እንግዲህ አንድ ሲስተር መታለች፣ የቀሩን ግማሽ ናቸው። እሺ እሺ፣ ፕሮፋይልን ቀይረው። መልካም። ስለዚህ እንደነገርኳችሁ ዛሬ የምንመለከተው አላህ በደመና ይመጣልን የሚል ይሆናል ማለት ነው። እንደዛ የሚል ጥቅስ አለ። የተኮረጀ ነው ብለን እናምናለን። ፕላስ ደግሞ አላህ ፍጥረት ውስጥ ይገባል አይገባም የሚለውንም እንመለከታለን። ፕላስ ደግሞ ከእይታ ጋር በተያያዘ የምናነሳቸው ነገሮች ይኖራሉ ማለት ነው። በደመና ውስጥ የሚገባ ከሆነ አላህ ፍጡር ውስጥ ይገባል ማለት ነው። ፍጡር ውስጥ አይገባም የሚለውን ለዘመናት እንደ መፈክር የሚያሰሙትን ፉርሽ የሚያደርግ ይሆናል ማለት ነው። በደመና ተከቦ የሚመጣ ከመላእክቶቹ ጋር የሚመጣ ከሆነ በቀላሉ አላህ ፍጥረት ውስጥ ይገባል፣ ክሬሽን ውስጥ አይገባም የሚለው አርጉመንታቸው ይመታል ማለት ነው። ከዛም ደግሞ ይታያል አይታይም፣ እሱም ሜይ ቢ እንደሚገቡት እንደ ሰዎቹ ሁኔታ የምንወያይበት ይሆናል ማለት ነው። በብሉይ ኪዳን በተለይም እስራኤሎች ዳግም ምጽአትን የጌታን አመጣጥ በተመለከተ እነሱ በደመና ይመጣል ብለው የሚጠብቁት እግዚአብሔርን ነው። እሱም በሰው አምሳል እንደሚመጣ ደጋግመው ተናግረዋል እና ኤክስፔክት ያደርጋሉ እንደዛ። ይህን ክርስቶስ ደግሞ በአዲስ ኪዳን ላይ ራሱ እንደሆነ የሰው ልጅ በደመና ይመጣል እያለ ስለ ራሱ ደጋግሞ ተናግሮታል እና በደመና ይመጣል የሚለው ኮንሰፕት ሙሐመድ የሆነ ነገር ሰምቷል። ነገር ግን አላህ ነው የሚመጣው በደመና የሚል ኩረጃን ኮርጇል ማለት ነው። ክርስቶስ በደመና እመጣለሁ መጥቼም ለእያንዳንዱ እንደዋጋው ከፍላለሁ ያለውን ንግግር አላህ በደመና ከመላእክቱ ጋር ይመጣል ለእያንዳንዱም እንደዋጋው ይከፍላል የሚል ኩረጃ አድርጓል ማለት ነው። ይሄ ሌብነት ነው። ክርስቶስ የተናገረውን አላህ መስረቁ ማለት ነው። ክርስቶስ በደመና ይመጣል ተብሎ ሲነገር ሲመጣ በያዘው ስጋ ነው፣ በያዘው በዛ በስግው ቃል ነው የሚመጣው እንጂ ያንን ጥሎ እንደዛ አይደለም። አላህ ግን ሲመጣ እንዴት ነው የሚመጣው? እሱን የምንጠይቅ ይሆናል ማለት ነው። ፍጥረት ውስጥ አይገባም ብለው ስለሚያምኑ የሚመጣው በዛው ሼፕ አስቀድሞ ኢተርናል በነበረበት ሼፕ ከሆነ የሚመጣው ፍጥረት ውስጥ ሲመጣ ስለዚህ ቅርጽ አለው ማለት ነው። አላህ ሊታይ እንደሚችል ቅርጽ አለው ማለት ነው። እኛ አምላክ መቼም አልታየም አይታይምም ብለን ነው የምናምነው። በመለኮታዊ ክብሩ አይታይም፣ ታይቶ ማያውቅም፣ አይታይም ወደፊትም፣ እንደዛ ነው የምናምነው። የእነሱ አምላክ ደግሞ ፍጥረት ውስጥ ሲገባ ሲመጣ የሆነ ባውንድ የሆነ ድንበር አለው ማለት ነው። ከዚህ እስከዚህ የሚባል ማለት ነው። በደመና ውስጥ ሆኖ የሚመጣ ከሆነ የሆነ ፎርም አለው ማለት ነው። የሆነ ቅርጽ አለው ማለት ነው። ያ ፎርምና ቅርጽ ካለው ደግሞ አይምሯችን ይዞት የሚያነሳው ነው ማለት ነው። የሚያውቀው ነው። በቀላሉ ታይቶ አላህ እንደዚህ ነው፣ ወርዱ እንዲህ ነው፣ ቁመቱ እንዲህ ነው ሊባል የሚችል ነው። አምላክ እኛ እንደዛ ነው ብለን አናምንም። ኦኬ። ስለዚህ ይሄ ላይ በደንብ የምንሄድበት ይሆናል ማለት ነው። አላህ በደመና ውስጥ ሆኖ ሲመጣ ውስጥ ከተባለ ደግሞ ድንበር ተበጀለት ማለት ነው። ከዚህ እስከዚህ ከዛ እስከዛ ሊባል የሚችል ማለት ነው። አላህ ቁመናው እንደዛ ነው ማለት ነው። ስለዚህ ይሄ ላይ በደንብ የምናነሳቸው ጥያቄዎች ይኖራሉ።
ቅያማ ቀን ነው ምናምን ነገር ብለው ሊሉ ይችላሉ። ቅያማ ቀንም ሆነ አልሆነ ምንም ልዩነት የሚያመጣው ነገር የለም። ምክንያቱም ፈጣሪ የማይቀየር የማይለወጥ ያው ሕያው አምላክ ስለሆነ ማለት ነው። ስለዚህ እዚህ ላይ በደንብ ብዙ ነገሮችን እናነሳለን፣ እንመለከታለን እና ቶፒካችን እንደ መግቢያ ያህል ይህን ይመስላል። ይህን ላይ የምንማማር ይሆናል ማለት ነው። እሺ እንዴት ናችሁ? ሰላም ናችሁ? አይ ሰላም ዛሬ ከአንተ ጋር ነው የምወያየው። እንደውም ቁርአኒስት ሆኜ ስለሆንክ ማለት ነው። ቁርአኑ ይመቸኛል። ዛሬ የመጣሁት እልፎይ ሰልማን ሂድና ሻሃዳ ሲይዘው ተብዬ ነው የመጣሁት። በኢየሱስ ስም ከሆነ እሺ። ላኢላሃ ኢለላህ ሙሐመድ ረሱሉላህ። አልሙሂም እኮ እግዚአብሔርና እኮ ያው አላህ ስም ነው ልዩነታቸው። ታውቃለህ? እንደዛ የሚልን ሻሃዳ አያያዝን ኬታ መጣ? ቁርአን ላይ ልታሳየን ትችላለህ? ተጨባጭ ላይ ነው እኔ የምረዳበት መስመር ትንሽ አይ ተጨበጠና አልተጨበጠ የሚባል ነገር የለም። አንተ ቁርአኒስት ወደ እንደዛ ስለሚያደላ እንደዛ የሚል ቁርአን ውስጥ ልትሰጠኝ ትችላለህ? ሜቢ ሱራ 4 136 ላይ ሁሉንም ነቢያቶች የሚያካትተው ሱራ 3 ይመስለኛል የምታነሱት። ግብጾች ያሉ ክርስቲያኖች በአላህ ያምናሉ፣ ኦርቶዶክሶች ማለት ነው። እዛ ነው እኔ ራሱ ኢየሱስን አላህ ብዬ ማመን እችላለሁ፣ ችግር የለውም እሱ። አንተ እንደዛ ታምናለህ? አብን አላህ ብለህ ማመን ትችላለህ? አብ ወልድ ምናምን የሚባል ነገር የለም። እግዚአብሔር አማረኝ። ስለዚህ ግብጾች ጋር ለምን ትሄዳለህ ታዲያ? እኔ ራሴ እዚሁ አምንልሃለሁኝ ኢየሱስ አላህ ብዬ። በቃ እዚህ ጋር ከደረስክ አሁን አንድ ነው የቀረው። መድረሰውላ ብለህ መላቀቅ እንዳረተው ይሄን እንደዛ ታምናለህ? 1300 ድሃ ተሰብስበን እዚህ ጋር ለምን ስራ አንፈጥርም? ግን እኛ እዚህ ተሰባስበን አንድ እንትን መዋቀር ፈጥረን አሁን እጅጌ ዛሬ ቶፒኩ አንተን ይመለከታለሁም ሀዲስም የማይፈልግ ስለሆነ ታወራ ቢፈልግ ብቻ ያዝና ወጣ ነው። አሁን ሽልማት 500 ሺህ አዘጋጅቼ ነው የመጣሁት። እንዳወጣ ከአንተ ጋር እናውራ። እንደውም አላህ በቂያማ ቀን እንዴት ነው የሚመጣው? አይዞን ይሄማ አንድ መኪና ራሱ ይነፋል። ያኔ መኪና ግዛ ያለች ሴት አተነፋፈስን አይታ ነው ጎማ እንድነፋ ነው። አይ ብዙ ነገር የሚነፋለች ግን ለማንተ ሱራ 66 ላይ አላህም የሬምን እንትን ከመንፈሳችን በእንትን ውስጥ ነፋን እንደሚለው ብዙ የሚነፋ ይኖራል። ኤኒዌይስ አላህ እንዴት ነው የሚመጣው በቂያማ ቀን? እንደት ልበልህ ሳይውል እንጂ እዛው ደርሰን እዛው እንማከር። አላህ ይታያል ብለህ ታምናለህ? ላላ እዚህ በዱንያ ላይ ምናልባት በኽላፋት አለበት ሁሉ የሚገርምህ አንዳንድ መስአላዎች ላይ ኽላፋት ያለባቸው እንትኖች ናቸው። ብዙ እንትኖቹ ማለት ነው ይታያል አይታይም ዑለማው እስላም እያየው ምን ልልህ ነው። ትንሽ የሆነ ወስኜ የምነግርህ ነገር ሊኖር ይችላል በዚህ ጉዳይ። ስለዚህ ምንም የምታውቁት ነገር የለም ስለ አምላካችሁ ማለት ነው። የምታመልከው ነገር ምንም የምታውቀው ነገር የለም። በደንብ አለ እና ካወቅ ንገረኛ። እንዴ እንዲባልና ወስልና ስዕል ሳቅዬ እንትን ልበል እንዴ? እፎይ ግን አልታኝም። ስትጠየቁ ሁሌም የሆነ ነገር ስትጠየቁ ቤላ ከይፍ ነው ወይንም ትላላችሁ አላሁ አለም። በቃ እንደዚህ አይነት ነው ምላሾቻችሁ። ኤቭሪቲንግ ጥያቄ ይጠየቅ በቃ አላህ ነው የሚያውቀው አናውቅም ምናምን ነገር ግልጽ አይደለም። እንትና ይህ ማን ነው የምትባለኝ? ወሂድ ነው አቃቢ ህግ ነው ወሂድ አቃቢ ህግ። አሁን ስለጠየቁ ብቻ ምን ቤት ልክፈትና ላገናኛችሁ ችግር የለውም። አሁንም ማምጣት ትችላለህ። ራሱ ጭንቅላቱ እያለ አረብኛ እና እንትን ቃላትን መደራረት እውቀት አይደለም። ኤኒዌይስ እጅቂ አሁን የጠየቁ ምንድነው እሱ አላህ እንዴት ነው የሚመጣው በቂያማ ቀን?
የሆነ ዘለህ ማለት በፖይንት ገብተን ነው የምናወራው። ስለዚህ ኦኬ፣ እስኪ እሺ፣ አንድ የቁርአን ክፍል እንመልከት። እሺ፣ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? ነው አይገባም። ኦኬ፣ ለምን ነው የማይገባው? እንዲህ እንደት ወደ የፈጠረው ሙህታጅ መሆን ይሆንበታልና ማለት ነው። ምክንያቱም አንተ ከፈጠርከው ዮርዳን የተሰቀለ። እስኪ አንድ የቁርአን ክፍል ስጠኝ እስኪ አላህ ፍጥረት ውስጥ አይገባም የሚል። ሲጀመር እንዳለ ቶፒክ እኮ ግን እንትን ላይ አያነሱም። ሲጀመር የለም እኮ ቁርአንም ላይ አለ ሐዲስም ላይ ሆነ ከጊዜ በኋላ የሰዎች ፍልሰፋ ምናምን ላይ ወይም ደግሞ ሜታፊዚክያ ወይም ደግሞ እንትኑ ገብተህ ወይ በሌላ በፈላስፋው ዓለም ላይ ገብተህ በዚህ የምታወራው ነው እንጂ ይሄ እንትን ላይ አልነበረም። ብዙ ጣዖት አምልኮት ላይ እሱን ነበር ቁርአን የሚዋጋውም ሆነ ሌሎችም ላይ ሐዲሶችም ለምን እንደሆነ ታውቃለህ? በጊዜውማ ይህንን ኮንሰፕት ሊያውቁት አይችሉም። ለምሳሌ እንደዚህ አይነት ኮንሰፕቶች ሊታወቁ እንደማይችሉ ይታወቃል። አላህ ኮፐራል ነው ኢንኮፐራል ነው። ይሄንን ሊያውቁት እንደማይችሉ አይ ነው ዳት ጀስ ሙሐመድም ሲያስቀምጠው እኮ ልክ አላህን ልክ ኮፐራል አድርጎት ነው ያስቀመጠው። አሁን ምንድነው እሱ በቀላሉ ኢማቴሪያል የሆኑ ነገሮችን በአይንህ ማየት ትችላለህ። ኦኬ አይታይም። ስለዚህ አላህ ታዲያ ማቴሪያል ነው ማለት ነው ልታየው የቻልከው? እና እኮ ይታያም ብዬ ወስኜ ነው እኮ እንደሱ የምትለኝ። ይታያም ብያለሁ እንዴ? አይ እንትን ነው ካልከኝ እንደዚህ የሚሉ አሉ እንደዚህ የሚሉ አሉ አልከኝ። ካልከኝ በኋላ ያንተን አቋም ነው ካልከኝ እንደዛ ብለው የሚያምኑት አላህ ኖርማሊ ፊዚካል ቦዲ ያለው ብለው የሚያምኑ ናቸው። ኧረ ተው እንደዚህ ብሎ የሚያምን ሰው የለም። አንተ በጣም አታካብደው። ምናልባት እንትን እንኳን ቢሉት እንኳን ራሱ ሊታይ ይችላል እግር አለው እጅ አለው ምናምን የሚሉት ሰዎች እንኳን ራሱ ማለት ነው የእኛን አይመስልም። ለምሳሌ ማለት ነው ገነት ውስጥ ነገር ስለ ገነት ታምናለህ አይደለ? መመሳሰል አላወራሁም እኔ ስለመመሳሰል አላወራሁም እኮ ስለመመሳሰል የአካላትን ልዩነት ስናወራ አካል ስንል እኛም አካል አለው ብለው የሚያምኑ በእኛም አሉ በሊቃውንት ዘንድ አካል አለው ፈጣሪ። አካል ሲባል ግን ምንድን ነው? አካል ዲፋይን መደረግ አለበት። የኛ አካል ሲባል ዲፋይን ይደረጋል ወይ ዝሩ ብትን አይደለም ለማለት አካል አለው ብለው የሚናገሩ አሉ። የእናንተ ግን አካል ሲባል ምንድን ነው? እሱ ዲፋይን አድርገው ሲሆ ነው አየህ መሰለህ ብሽቄ እኛ ያለው የእኛ አካል አለው ቢሉም ያ አካል ግን የሚታይ ማለት አይደለም። አይታይም። በቃ አካል አለው ሲባል ነገር ግን ያ መለኮታዊ አካል በስላሴ ግብር ውስጥ እርስ በርስ የሚገናዘቡበት አካል አላቸው። ያ ማለት ግን እኔ እናንተ እናየዋለን ማለት አይደለም። የሚታይ የሚዳሰስ ምናምን ነው ማለት አይደለም። ዝሩ ብትን አይደለም ለማለት ነው። አካል አለው ሲሉ እንዲሁ ብትን ያል ዝሩ ነው እንደዛ ነው ብለው ለሚሉት ካውንተር እንትን ለማድረግ ነው። አካል አለው እንደዚህ 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 ለምሳሌ በአምሳሉ ተፈጠረ ምናምን ሰው ልጅ ሲባል የስ እንትን ብለው የሚያስቀምጡ አሉ። ያንን ሲሉ ግን እንደኔና እንዳንተ እጅ ያለው እግር ያለው ምናምን ማለት አይደለም። እንደዛ የሚዳሰስ የሚነካ እንደዛ እንዳትል ደግሞ መንፈስ ነው ብለው ያስቀምጡላል። እናንተ ግን የሚታይ ከሆነ ያ አካሉ የሚታይ ነው ማለት ነው። እንትን ውስጥ የሚገባ ከሆነ ክሬሽን ውስጥ የሚገባ ከሆነ የአካሉ ይታያል ማለት ነው። ምክንያቱም በክሬሽን ውስጥ ባውንድ ሆኗል። የእኛ በሁሉ ቦታ ይሞላ ነው። በሁሉ ያለ ከሆነ የሆነ ፎርም ልሰጠው አችልም። የሆነ ቅርጽ ሰጥተኸው ከዚህ እስከዚህ ነው ቁመቱ ከዚህ እስከዚህ ነው ወርዱ ማለት አችልም። ሜቢ አግኝተኝ ከሆነ ፎርም የሚሰጣቸው ነገሮች በራሳቸው ምንድን ነው በታይም እና ስፔስ ውስጥ በእንትን ውስጥ ሊሚትድ የሆኑ ናቸው።
ሰውኛ ደግሞ ፈጣሪ በሁሉ የሞላ በሁሉ ያለ ነው ብለን ነው ምናምነው። ከዛ አንጻር ነው። እናንተ ደግሞ እንደዛ አታምኑ። እስቲ ይህችን ቁርአን ክፍል እንመልከታት አብረን። ሱራ በቀራ ላይ የምትገኘው 210 ላይ ቆስጠንጢኖስ አንዴ ክፈትልን። የሆነ ልጅ አስገባኝ እያለ ነው። እስኪ ይግባል። ማን ሚል እስኪ ምንድን ነው የሚለው? አስገባኝ ይላል። 25 ሁሱ ይላል። እሺ አንድ ጻፍለት። አላከም ግን። እሺ አንድ ቁጥር ጻፍ። አንድ ቁጥር ጻፍ። አንድ ቁጥር የጻፈ ነው። እኔ ጋር እየታየኝ አይደለም። ነው ለዛም እየጻፉ ያሉት እሱ አይደለም። ትንሽ ወደ ላይ ከፍ አድርገውና ግን አለ ቅርብ ነው። ብዙ ማድረግ ስንቱ ፈልጌ አላገኝም። አንድ ቁጥር ጻፍ ካለ አንድ ቁጥር ጻፍ። እየፎገረ ነው። ሌላ ላስገባልሽ። እችን ክፍል አንብባት እስቲ። አብዲ አይምን ወደሚያስማማን ነገር ወደሚያስማማው ነገር ለምን አንሄድም? እኔ እኮ እንድንስማማ እንድንጨባበጥ እችን ክፍል አንብባት አሁን ማለት ነው። አሁን እኮ ግማሽ ይደናል እኮ ግማሽ ይደናል። አሁን ያችን ክፍል አንብባት። እችን ክፍል ለአላህ ብለሃል አይደለ? ለአላህ ብለሃል። እኔ ነኝ ማስጠምቀህ። ለጠላው ምኑን ገብቼ እኔ ነኝ ማስጠምቀህ። እሺ ነገር አላህ ቅጣቱ ትንሽ ራቅ ይላል። ትንሽ አረብኛውን አድርግለት ቆስጠንጢኖስ። አረብኛ ፐርፌክት ስለሆነ ينظرون إلا أن يأتيهم في ظلال من الغمام والملائكة وقضي الأمر إلى الله ترجع الأمور في ظلال من الغمام ማለት ይጠብቃሉ ወይ የሚል ነው እንግዲህ። ምንድን ነው የሚለው? አልየንظሩነ ወይም ደግሞ ይጠብቃሉ ለማለትም ይሆናል። አልየንظሩነ ማለት ይመለከታሉን ኢላ የቲሁም الله في ظلال من الغمام والملائكة وقضي الأمر መላእክቶች ጋር እንደውም ታውቀዋለህ እኮ ለምንድን ነው ነገራችን ለምን አትተረጉምልንም? አሁን ማለት ነው። አሁን ፖዚቲቭ ኔጌቲቭ እንትን ፖዚቲቭ አድርገህ እስኪ ቁርአን ለማንበብ ግባ እስኪ። አሁን ተርጉም ስትባል አብዲ ቀጥል። አብዲ እንኳን ደህና መጣ። አብዲ ሰላም፣ እንዴት ናችሁ? እሺ አብዲ የመጣች። አብዲ እንዴት ነህ? ሰላም ነህ? ትናንትና ቤት አዘጋን እኮ እንትን አስቸገረን። እኔ ቅርብ እያለሁ ወጣችሁ በዛው እኮ በህይወት ውስጥ ሰው ጋር ትጣላለህ ያለው እኔ አሁን ተደባድቤ አሁን እንትን ለም ችግር የለብኝም። ሶሪ አብዲ ሶሪ ይቅርታሽ። ካራገፍኩ በኋላ ችግር የለብኝም ትላለህ? አይደለም እኔ ጧት ተደባድቤ ቡና ጠጣላለች እችላለሁ። የት ሙሉ ነው ይሄ በቃ። እሺ ችግር የለውም። ኦኬ አሁን ወደ እንትን አልዞር። እሺ ወደ ማን ነበር ወንድማችን አብዲ እጅ ሚዩት አድርገልን። አብዲ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? እንዴት ይገባል? አልገባኝ። አላህ ወደ ፍጥረት ውስጥ ይገባል ብለህ ታምናለህ? ማለት እንዴት አይነት አገባብ ነው ይገባል ስትል? በአካሉ በዛቱ ማለት ነው። ለምን ይገባል ማለት ይሄን የቁርአን አያ መሰረት አድርገህ እንዳይሆን ሀል ينظرون الا ان ياتيهم الله في الظلال من الغمام من የቁርአን አያ ይዘህ ነው ያ ተርጉመው እስቲ ምን ማለት ነው? ምን ሀል ينظرون ይጠባበቃሉ እንዴ ለማለት ነው ይሄ። እሺ الا ان ياتيهم الله في الظلال من الغمام እሺ በደመና ውስጥ ሆኖ መምጣትን እንጂ ማን ነው በደመና ውስጥ ሆኖ? ይሄ ማለት አላህ Subhanahu Wa Ta'ala ነው። የውመል ቂያማ ይመጣል። ለምን ይፈስል ቀጣይ ማለት በባሮች መካከል ፍርድ ለመስጠት ይመጣል የውመል ቂያማ።
በምን ውስጥ ሆኖ ነው የሚመጣው? በደመና ውስጥ። ቴንክ ዩ። ስለዚህ አላህ ወቁዲየ አልአምሩ ወኢለላሂ ቱርጀዑል ኡሙር፣ ጉዳዮች ይፈጸማሉ፣ ነገሮችም ወደ አላህ ይመለሳሉ። የዛኔ የውመል ቂያማ በበረሃ መካከል ፍርድ ሊሰጥ ይመጣል። የዛኔ እንዴት ይመጣል የሚለውን ከፍያ እሱ ነው አላሁ አዕለም። አምሩሃ ከማ ጃአት ነው፣ እንደመጣ እናሳልፈዋለን። አለቀ። ስለ ከፍያ እንጠይቅም እኛ እዛ አናወራም። አይ አናወራም። አንተ አሁን ይዘህ ደመና ፈጡር ነው ደመና ውስጥ ይገባል የሚለውን ሀሳብ ለማውራት ነው አይደል አንተ የፈለከው? እየሰማሁ ነው። ተረጋጋ፣ አዳምጣ። ሲጠየቅ ማንኛውም ሰው አይ የሚያውቀው መልሱን ፈጣሪ ነው እያለ ሁሉንም በተጠየቀ ቁጥር እንደዛ የሚመልስ ከሆነ ደምሳሽም እምነቱ ትክክል ነው የሚሆነው። ስጠይቀው በአክ ፈጣሪ ነው የሚያውቀው እንደዛ ጠይቁኝ እያለ እያንዳንዱን ኢግኖር የሚያደርግ ከሆነ ለሚጠየቀው ጥያቄ ደምሳሽ ሐሰት የሚሆንበት ምክንያት አይኖርም ማለት ነው። ምንም ዲስፕሩቭ አታደርገው። ምክንያቱም በግልጽ ቁርአኑ የሚለው ምንድነው? አላህ በደመና ውስጥ ይመጣል። ውስጥ ማለት ምን ማለት ነው? ውስጥ ማለት ነው ለማድረስ ነገር አለው። ስለዚህ ደመና ዙሪያውን ከቦታል ማለት ነው። ከዛ መላእክቶች አሉ። ስለዚህ ደመናው ፍጡር ነው ፈጣሪ ነው? እንዴት ፈጣሪ ነው ፍጡር ነው እንጂ። ስለዚህ በቀላሉ አላህ ፍጡር ውስጥ ይገባል ማለት ነው። አንተ ገራሚ ሰውዬ አይደለም። እኔ አንተ ለምን ትለኛለህ? አንተ አስረዳኝ እያልኩ ነው። ስለዚህ አላህ በዛቱ ፍጡር ውስጥ አይገባውም የሚለው ሎጂክ እስከምን ድረስ ነው የሚለውን ስንመለከተው በደመና እስኪመጣ ድረስ የሚል ያስጨብጣል ማለት ነው። ምክንያቱም ዙሪያውን ልክ እንደ ልብስ ደመና ከቦት እዛ ውስጥ ሆኖ አላህ ይመጣል እያልከኝ ነው። ተሳሳት። ደመና ውስጥ ብቻ እኮ አይደለም። ሌላ ሐዲስ ላይ እኮ ينزل الله تبارك وتعالى إلى السماء الدنيا حين يبقى ثلث الليل من الآخر ይላል አይደል? የሌሊቱ አንድ ሶስተኛ ሲቀር አላህ Subhanahu Wa Ta'ala እሱ ሌላ ጉዳይ ነው። ምን ሌላ ጉዳይ እኮ የለውም እኮ እሱ ችግር የለውማ። እሱም ፍጡር ውስጥ እንደሚገባ ከዚህ በፊት ተፋይተንበታል። በቃ የውመል ቂያማ በባሮች መካከል ፍርድ ሊሰጥ አላህ Subhanahu Wa Ta'ala ይመጣል። አለቀ። ይመጣል በሚሆን እናሳልፈዋለን። ለምን ሌላ ውስጥ ትገባለህ? ስለዚህ ታዲያ ለምን ፍጡር ውስጥ አይገባም ብላችሁ ለምን ትሞግቱን አላችሁ? አይገባም ብለህ አሁን እኮ ከደቂቃዎች በፊት አንተ ራስህ እየተከራከርከኝ ነበረ። አሁን ደግሞ መልሰህ ራስህን በጥፊ ስትለው ምን አልከኝ? ከሌሊቱ አንድ ሶስተኛ ሲቀር ራሱ ይገባል እያልከኝ ነው። በየቀኑ ፍጡር ውስጥ ይገባል እያልከኝ ነው። ፍጡር ውስጥ አይገባም የሚለው ሙግታችሁን ውሃ እንደዚህ የምታበሉ እንትን ቢሆን ተሆነ ለምን ፍጡር ውስጥ አይገባም ብላችሁ አይበላውም? ይሄኮ ፍጡር ውስጥ እንዲገባ ከሆነ ሰለፎች ፈስረው እንዳሳለፉት እኛም እናሳልፈዋለን። አምሮ አከማጃት ነው አለቀ። ስለዚህ አላህ ፍጡር ውስጥ ይገባል? አይገባም። ስለዚህ ደመናው ፍጡር አይደለም ማለት ነው። ደመና ፍጡር ለምን ፍጡር አይሆንም? ፍጡር ነው እንጂ ደመናም ነው። አንተ እኮ ወዴት ነው ቆይ ምክንያቱም ለምን መሰለህ? በደመና ውስጥ ሆኖ ይመጣል አልከኝ። ልብ በል፣ በደመና ውስጥ ሆኖ ይመጣል። ስለዚህ ደመና ውስጥ ማለት ምን ማለት ነው? ስለ ውስጥ ነዋ። ምን ሌላ አለው አልከኝ። ስለዚህ ደመና ከቦት ይመጣል ማለት ነው። እየሰማኸኝ ነው? መቼም ይሁን ከሱ በኋላ ከላይ ይሁን የውመል ቂያማ አይታወቅም። እየገባህ ነው? መቼም ይሁን ሰው ወደዚህ በሚመጣበት ሰዓት ፍጥረት ውስጥ ነው የሚገባው። ሰማያትንም አልፎ ነው የሚመጣው። ኤኒዌይስ ደመና ውስጥ በሚገባበት ሰዓት ላይ በደመና ውስጥ ሆኖ ከመጣ ከመላእክቶቹ ጋር ደመናው አትሊስት ደመናው ምንድነው? ፍጡር ነው። ፍጡር ከሆነ ደግሞ እንደ ልብስ የለበሰው ደመናው ፍጡር ይሆናል። አላህ ምን ይሆናል? ሊሚትድ የሆነ ሼፕ ያለው ከዚህ እስከዚህ ሊባል የሚችል ቅርጹ እንደዚህ ተብሎ ሊነገርለት የሚችል በደመና ውስጥ ሁኔታውን ተፈኩር አታድርግ፣ በአእምሮ አትሳለ። ማለት የሆነ ነገር በሆነ ነገር ውስጥ ገብተን የሚመጣ አድርገህ ለምን ትስላለህ አንተ በአእምሮ? ደመና ውስጥ እያሰብክ ያለው ምንድን ነው? የሆነ ነገር በሆነ ነገር ውስጥ ሲመጣ ልክ ይሄን ይመስላል የሚለው ነገር እያሰብክ ያለው እኮ አንተ። ኖ እንደዛ እያልኩ አይደለም። አንድ ነገር ውስጥ ሆኖ ይመጣል። እየሰማኸኝ ነው? እዛ ውስጥ የሆነ ኳስ ወድቅ አይደለ? እዛ ውስጥ ሆኖ ይመጣል ከተባለ ስለዚህ ዙሪያውን የከበበው ምንድን ነው የሚሆነው? ደመናው ነው የሚሆነው። አላህ ደግሞ የተገደበ ቅርጽ እዛ ውስጥ አለ። ለምን አንተ ታስባለህ? ለምን ተፈኩር ታደርጋለህ? እንዴትም ሆኖ አንተ በአእምሮ ለምን ትስላለህ?
እኛ በአእምሮች እንድንሰጥ አልተነገረም፣ አልጠየቅንም። በአእምሮች እንድንሰጥ አልጠየቅንም። ይመጣል ነው ይመጣል ነው አለቀ። አእምሮ ምን ትስላለህ? እኔ አልሳልኩትም፣ ቁርአንን ነው የሳለው ራሱ። ይህ ስለሳልክ እኮ ነው። አማርኛውን አንብቦሽ። ከይፍያ አንጠየቅም። ከይፍያ ማለት እንዴት የሚለው ነገር አንጠየቅም። እኛ ግዴታም የለብንም እሱን ለማብራራት። ይመጣል የሚለው ነገር ተቀብላ ማሳለፍ ነው። ይመጣል አላህና ይመጣል፣ እሱን አናውቅም። በሆኑ ጥላዎች ውስጥ ሊመጧችሁ እንጂ ትርጉሙን እኮ መጀመሪያ ነግሬሃለሁ። ቀድሜ እኮ ነግሬሃለሁ ትርጉሙን ወገን አብዲ። ስለዚህ አላህና መላእክቱ ምን ውስጥ ሆነው ይመጣሉ? ደመና ውስጥ ሆነው፣ በደመና ጥላ ውስጥ ሆነው ይመጣሉ ከተባልክ፣ ስለዚህ ፍጥረት ውስጥ ይገባሉ አይገቡም? አንዴ መልስልኝ። እኛ እንዴት የሚምጡ አይመለከተንም። ይመጣሉ፣ ይመጣል ፍርድ ለመስጠት ይመጣል ነው። እንዴት ይምጣ? እኛ አይመለከተን። ከይፍያ አንጠይቅም። እንዴት መጣ ብዬ አልጠየቅኩም። ፍጡር ውስጥ ይገባል አይገባም? እንዴት መጣ የሚለውን ስታስብ እኮ አንተ እንደዛ ነው። በደመና ውስጥ ሲመጣ እንዴት መጣ? ፍጡር ውስጥ ይገባል አይገባም? ለምሳሌ ፍጡር ውስጥ ስትል ለምን ውስጥ? ደመናው ፍጡር ነው አይደለም? ፍጡሩ ምን ውስጥ? ደመና ፍጡር ነው አይደለም? ፍጡር ነው ያ። ስለዚህ እዛ ውስጥ ይገባል አይገባም? ጀነራላይዝ አታርግ። ለምን ጀነራላይዝ ታደርጋለህ አንተ? በደመና ውስጥ ነው ይመጣል አይደለ? በደመና ውስጥ ነው ይመጣል የሚለው ቁርአን ነገርን አይደለ? ተቀበልና ሰልፍ ይመጣል። እንዴት ይመጣል? ለምን እኔ ለምን ይመጣል ብዬ አልጠየቅኩም። ጀነራላይዝ ለምን ታደርጋለህ አንተ? አንተ እኮ እያደረክ ያለው አሁን ሀስቲ ጀነራላይዜሽን እየሰጠህ ያለው በቁንጽል ሀሳብ ተነስተህ ምን ነው? በምን ውስጥ ሆኖ ነው የሚመጣው? እሺ መልስልኝ። አንተ ስፔሲፊክ ነው፣ ሊሚት አለው እኮ። ለምን ጀነራላይዝ ታደርጋለህ አንተ? በምን ውስጥ ሆኖ ነው የሚመጣው? ያነበብከው እኮ ነው እሱ ጋር አልተነበበልኝም። በደመናዎች ውስጥ ሆኖ ይመጣል እያለ እኮ ነው። ደመናው ፍጡር ነው ፈጣሪ ነው? ደመና እንዴት ብሎ ፈጣሪ ይሆናል? ስለዚህ ፍጡር ውስጥ ሆኖ ነው የሚመጣው እያልከኝ ነው? አላህ ይኸው ምን መሰለህ፣ አሁን አንተ እያደረክ ያለኸው ማለት ነው ከሆነ ቁንጽል ሀሳብ ትነሳና ጀነራላይዜሽን ትሰጣለህ። ኦኬ እሺ፣ ማይክ አንዴ ያስ አይገናኝም። ሁለቱ አያስኬድም። ቆይ አንድ አዳምጥ። ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ነው። እንዲከፈትልኝ እንትና ቆስንጆስ። ቆይ አንድ አዳምጥ። ክፍሉ ከየት እንደተኮረጀ እና እንደተሰረቀ ላሳየህ። አብዱል ፈታ ሰላም ብያለሁ። ጅራታ ያለ አልመሰለኝም። ሰላም በለንም ስንል ዘጋን። ሰላም ብያለሁ። ሰላም ናችሁ? አለን። ቁጥር 31 ላይ እንደዚህ ይላል። የሰው ልጅ ልብ በሉ፣ የሰው ልጅ ክርስቶስ ራሱን የሰው ልጅ እያለ ይጠራል። በጣም መወደው ቶፒክ ነው የሰው ልጅ ሲል፣ በጣም ደስ ከሚለኝ አንዱ። ምክንያቱም ክርስቶስ ራሱን የሰው ልጅ እያለ የሚጠራው ትንቢት ስላለ ነው። አይሁዶቹ በጊዜው አልተረዱትም። የሰው ልጅ ሲላቸው ግን ምን እያላቸው ነው? እናንተ አምላክ በደመና ይመጣል የሰው ልጅን የሚመስል ብላችሁ በነቢያት የተነገረላችሁ የምትጠብቁት እኔ ነኝ። የሰው ልጅ የሚለውን ታይትል ክርስቶስ ደጋግሞ ለራሱ የሚጠቀመው ለዛ ነው። ትንቢተ ዳንኤል ምዕራፍ 7 ላይ ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል ብሎ የሚገልጸው ማለት ነው፣ በደመና እንደሚመጣ። እዝራ ሱቴል ላይም ምዕራፍ 12 ላይም ተገልጿል። አይሁዶች አስቀድመው ምንድነው እሱ አባቶቻቸው የሚያውቁት? እግዚአብሔር የሰው ልጅ በሚመስል በደመና ይመጣል እና ይፈርዳል ብለው ነው የሚጠብቁት ማለት ነው። ክርስቶስ እናንተ በትንቢት የተነገረላችሁ በመጽሐፍቶቻችሁ የሰው ልጅ የተባለው እኔ ነኝ ሲል የሰው ልጅ እያለ ራሱን ይጠራል። ምን እያለ ይጠራል? የሰው ልጅ እያለ ይጠራል። የሰው ልጅም በክብሩ በሚመጣበት ጊዜ ከእርሱ ጋር ልብ በሉ፣ የሰው ልጅ ነው የሚመጣው። በምንድን ነው የሚመጣው? በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርስ ይለያቸዋል ይላል። ክርስቶስ በያዘው ስጋ በነሳው ስጋ ይመጣል። ራእይ ምዕራፍ 1 ቁጥር 7ን ክፈትልኝ። በደመና የሚመጣው ያ የሰው ልጅ የተባለው ከቅዱሳን መላእክቱ ጋር የሚመጣው ክርስቶስ ነው።
ቁጥር 7 ላይ እነሆ ልብ በሉ፣ እነሆ ከደመና ጋር ይመጣል። ከምን ጋር? ከደመና ጋር ይመጣል። ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን ይላል። አዎና አሜን። ልብ በሉ ክርስቶስ ያ የተወጋውን ያንኑ ግሎሪፋይድ የሆነ ቦዲ ይዞ ነው የሚመጣው። ለዛም ነው የሚያዩት። መለኮት በባህሪው የሚታይ አይደለም። አብ አይታይም፣ መንፈስ ቅዱስ አይታይም፣ ወልድም በመለኮታዊ ባህሪው አይታይም። በነሳው ስጋ ሲመጣ ግን በደመና ያዩታል። ልብ በሉ የሚያዩት ስጋን ስለተዋሃደ ነው። በመለኮታዊ ባህሪው ግን ማንም ሊያዩ አይችልም። ማንም አላየውም፣ ወደፊትም አይታይም። የፍጡር ዓይን ፈጣሪን ካፕቸር አድርጎ እንዲህ ነው እንዲያ ነው ሊል አይችልም። በፍጡር ውስጥ ተገድቦ እንዲህ ነው ተብሎም ሊገለጥ አይችልም። መለኮታዊ ክብሩን በነዛ ልገልጠው አትችልም። ክርስቶስን ያየነው ግን በተገለጠበት ነው። ከአብ ሳይለቅ በስጋ ተገለጠ አይደለ? አላህ ግን እንደዛ አይደለም። ሉክ አላህ ግን እንደዛ አይደለም። ሙሉ ለሙሉ ሼፑ ምንድነው? እሱ በደመና ውስጥ የተገደበ ሆኖ በመለኮታዊ ክብሩ በደመና ይመጣል። ስለዚህ ምን ሆነ ማለት ነው? ሊሚትድ ሼፕ አለው ማለት ነው። ምክንያቱም የሰው ስጋን አልነሳም፣ ወይንም የሆነ የሌላ አካል ፍጡርን ነስቶ ያንን አካል ይዞ አይደለም በደመና ውስጥ የሚመጣው፣ በራሱ አስቀድሞ በነበረው አኗኗሩ በዛው ስለሚመጣ ማለት ነው። ስለዚህ የተገደበ ነው። አላህ የተገደበ አካል ነው ማለት ነው። አብዲ ገብተዋል እያልኩ ያለሁት የተገደበ የሚለው አንተ እንዴት ልታውቅ ቻልክ? ከምን መረጃ ተነስተህ እንደዛ ልትቻልክ አንተ? ያ ከምን መረጃ? አንደኛ አንተ በደመና ይመጣል፣ በደመና ውስጥ ይመጣል። እንዴት ይመጣል? ሁኔታውን አንተ እንዴት አወቅህ? እሱ ምን አሳወቀህ? በደመና ውስጥ ይመጣል። ከዛም በኋላ የሚመጣውን አካል ደግሞ ታየዋለህ። ልታየው የምችለው እኛ መታችን ማለት ነው። ሊያደርግ የሚችለው አይንህ ካፕቸር ሊያደርግ የሚችለውና እንደገናም ደግሞ ኦኬ፣ በቀላሉ ላስረዳ። እንደውም በራሱ ማለት ነው በደመና ውስጥ የሚመጣው አላህ ነው። ኦኬ፣ ሌላ ሼፕ ዞ ነው የሚመጣው ወይንስ በራሱ አኗኗር ነው የሚመጣው? እሱን እንዴት እንደሚመጣ እናቀምኛ። ይመጣል ነው ይመጣል ተብሏል፣ አለቀ። ይመጣል እንቀበል። እሱ በቃ እንደመጣ እናሳልፈዋለን። ከይፍያ አንጠየቅም እያልኩ ነው። ከይፍያ ማለት ሁኔታውን አንጠየቅም። እንዴት ይመጣል የሚለው ነገር አንጠየቅም። እንዴት ይወርዳል ነው አንጠየቅም። አንጠይቅም። የሌላ ፍጡርን አካል ተዋህዶ ነው የሚመጣው ወይንስ በራሱ ሳይዋሃድ ነው የሚመጣው? እሱም አይመለከተንም። እኛ ሙስሊሞችን አይመለከትም። ፍርድ ሊሰጥ ይመጣል። መልቅያማ ማይመለከት ከሆነ ሎክ እኛ አምላክ አይታይም፣ ሊዳሰስም ሊነካም ሊታይም አይችልም። ነገር ግን መለኮት ስጋን ተዋህዶ በስጋ ተገለጠ ብለን ስንል ታዲያ ለምን ትቃወመናለህ? ስጋው ፍጡር ነው። ያን የፈጠረውን ተዋህዶ ተገለጠ ስንል ለምን ትቃወማለህ ታዲያ? አይመለከተንም ብለህ የምዘጋ የምደመድም ከሆነ አላህ ፍጡሩን ተዋህዶ ከሆነ የሚመጣው ለምን ትቃወመናለህ? አሁን ታዲያ እኛን ነው ወይንስ ገና ቅያማ ቀን ነው አላህ የሚዋሃደውና ወይንም ደግሞ በፍጡር ውስጥ ሆኖ የሚመጣው ገና ቅያማ ቀን ስለሆነ ነው? የጊዜ ጉዳይ ነው፣ የታይሙ ጉዳይ ነው ማተር ያደረገ። የታይም ጉዳይ ከሆነ ማተር ያደረገ አላህም ገና ወደፊት የፍጡርን አካል ይዞ ይመጣል። እንደዛ ከሆነ አይ በራሱ አካል ነው የሚመጣው ካልከኝ ደግሞ ሊሚትድ አካል አለው ማለት ነው። ምክንያቱም ደመና ውስጥ ሆኖ ካልከኝ ደመናው የሚደርስበት ቦታ ስለሚኖር ማለት ነው። እዛ ውስጥ ስለሆነ ትሪሊየን ዓመት የሚያስጉዝም ይሁን ትልቀቱ ከዛም በላይ ይሁን፣ ግን በፍጡር ውስጥ ነው ካልከኝ ስቲል አሁንም ተገድቧል። አብዱልፈታ አግኝተኸኛል? ሀሳቤን አብዱልፈተና ሀሳባችን ገብተዋል። የዚህን ጽንሰ ሀሳብ ገብተዋል። ሬድ የኔ ምናምን
ሬዴኔ ሬዴኔ ይሰማል? ሬድ የኔ ኦኬ አለው እኔ ሬዳ ረዳ ነው። ጀማል ወየ ፎየ ደህና ውለሃል? ሰላም ነው? እንዴት ነው? አላህን ይመስገነው። ሁሉ ሰላም፣ ሁሉ ተማም፣ ሁሉ አማን። እሰይ 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 ወንድምዬ። ባለቤትን አስጠምቀሃል? አብረን አይደለንም። ኦኬ እሺ። ለጊዜው ያው አብረን አይደለንም፣ ይስተካከላል። እሺ እሺ እሺ። በርቅ ፈጽሙ። ማስጠመቅ አለብን። አንተ ቀመስከውን ያገኘኸውን ብርሃን እሷን ማግኘት አለባት። እሺ እሺ። እስኪ እናንተም ጸሎት አትርሱን። እሺ እሺ እሺ። በርታ። እሺ ወንድምዬ። እሺ ረዳ ይሰማል? ረዳ አብዲ፣ የተሻለ ሀሳብ ካገኘህ መቀጠል ትችላለህ። ረዳ ላስወጣ ነው። ኦኬ ሴናፍ እንዴት ነሽ? ሰላም ነው? ሁሉ ሰላም አለን። ትይዋለሽ እዚህ ላይ? አዎ። እሺ ቀጥይ። ምትይን አለው እዚህ ላይ ያው የምለው ያው አላህ ዳመና ለብሶ ይወርዳል በሚለው ያው እኛም እንደዚህ ነው አስተምሮቱን እየተማርነው ዳመና ለብሶ ይወርዳል በሚለው ማለት ነው። ኦኬ እሱን ግልጽ ብታደርግልኝ ማለት ብታነብልኝ ይሻለ። ያ ምንድነው እሱ? ደመናው ፍጡር ከሆነ አላህ ደግሞ ፍጡር ውስጥ የሚገባ ከሆነ ልብ በይ፣ ደመናው ፍጡር ከሆነ ያ ደግሞ ፈጣሪ የተባለው አካል እዛ ውስጥ የሚገባ ከሆነ ቅርጹ የተገደበ ነው ማለት ነው። የተገደበ ምንድነው በአማርኛ? የሆነ ሊሚትድ የሆነ ቅርጹ ከዚህ እስከዚህ ተብሎ ሊነገርለት የሚችል ማለት ነው። ያ እንደዛ ተብሎ የሚነገርለት ከሆነ ደግሞ የሆነ ዳይሜንሽን እና የሆነ ሄቱ እንደዚህ ወርዱ እንደዚህ ተብሎ ይነገርለታል ማለት ነው። ዙሪያውን ደግሞ ፍጡር ከሆነ አላህ ፍጥረት ውስጥ ይገባል ማለት ነው። ያ ከሆነ ደግሞ አላህ ወደ ግዑዝ ነው ማለት ነው። ግዑዝ አካል ነው። ግዑዝ ቦዲ ያለው የሆነ ቦዲ የሚዳሰስ የሚነካ ያለው ፎርሙ ደግሞ እንዲህ ተብሎ ሊነገርለት የሚችል ነው። አሁን ላይ አላህ ፍጡር ውስጥ አይገባም ምናምን ብለው ቢፎክሩም በቃላቸው እንደዛ ቢናገሩም የቁርአኑ አስተምሮ ግን ኢስላሚክ ሶርሶችን ስንመለከት ግን አላህ ፍጥረት ውስጥ እንደሚገባ ደጋግሞ እናገኘዋለን። ፕላስ ደግሞ ፍጥረት ውስጥ መግባት ብቻ ሳይሆን ሰዎች የሚያዩት ከሆነ አይናችን ፈጣሪ ማየት የሚችል ከሆነ ልብ በይ፣ ለምሳሌ ብርሃን፣ በጣም ኃይለኛ ብርሃን ውስጥ ብርሃንን መልሰን ማየት አንችልም። እንዴት ልግለጽልሽ መሰለሽ? ብርሃን ውስጥ ብርሃንን ማየት አትችይም። በጣም ኃይለኛ ብርሃን ውስጥ ላይተር ብታበሪ ላይተሩ ብርሃን ይታያል? አይታይም። ምክንያቱም ላይተሩ ከዛኛው ብርሃን ስለማይበልጥ አይደለ? በጣም ኃይለኛ ብርሃን ውስጥ ላይተር ብታበሪ ምንም የላይተሯ ብርሃን ኢፌክት አታመጣም እዛ ላይ። ፈጣሪ ደግሞ ብርሃን ነው ብላችሁ ታምናላችሁ። ያ ብርሃን የሆነው እሱን የሚገልጥ ሌላ ብርሃን አይኖርም። ልብ በይ። ለምሳሌ ጨረቃ በዩ፣ ፀሐይ በዩ ከፈጣሪ ብርሃንነት እነሱ ሊበልጡ አይችሉም። ካልበለጡ ደግሞ ልብ በይ፣ እነሱ ካልበለጡ እነሱን እንደውም የሚያጠፋቸው ነው የሚሆነው ማለት ነው። እነሱ የሚያጠፋቸው ከሆነ ደግሞ የእኛ አይን ራሱ ሊሚቴሽን አለበት። ብርሃንን ይዞ እይታን ለመግለጽ
የራሱ የሆነ ሊሚት እንትን አለው ማለት ነው። ከዚህ እስከዚህ ነው እንደዚህ እንደዚህ ነው የምትዩ አይንሽ ማየት የሚችለው በምን አይነት ሲሆን ነው? ፍጡር ሲሆን ነው። አላህ ግን ፍጥረት ውስጥ ገብቶ ደመናው ከዚህ እስከዚህ አላህ እስከዚህ እስከዚህ ብለሽ የምትገልጪው ከሆነ ብርሃንነቱም ራሱ ከምን ፀሐይ ስገልጠው፣ ምክንያቱም ፍጥረቱ ነው ከኋላና ከኋላ ዙሪያውን የከበበው ደመና መኖሩን ለማወቅ ራሱ የፀሐይ ብርሃን ደመናውን ሊያሳይሽ ይገባል። አላህ መሀል ሲሆን ማለት ነው፣ ውስጥ ሲሆን። አንቺ ደግሞ ልታቂው ልትለይው ምቺው አይንሽ ማየት ሲችል ብቻ ነው። አይንሽ አይቶ ይሄ እንዲህ ነው የምትይው ከሆነ ያ ፈጣሪ ሊሆን አይችልም ማለት ነው። የአንቺ አይቶ ገደብሹ። በቃ ሜቢ አግኝተሽኝ ከሆነ ከዚህ እስከዚህ ነው እንደዚህ እንደዚህ ነው ብለሽ ገደብሹ ማለት ነው። ኮንሰፕቱ ገብቶሻል? አዎ ገብቶኛል። እንደኛ ግን ይኸውልሽ ፈጣሪ እንደኛ ኦኬ፣ እሺ ቀጥይ። ያው እስልምና አስተምሮት ላይ እንደሚለው አላህ ፈጣሪ ከሆነ ማለት ኢሳ ወርዶ 20 ዓመት ይገዛል ይላል። 20 ዓመት ይገዛል ወርዶ 40 ዓመት አካባቢ ሊያሳስት ይችላል። ኦኬ እሺ፣ ምንድን ነው ያልሽኝ? እንዴት ሰዎች ሊያሳስት ይችላል? አዎ ኢሳ ይወርዳል ለ20 ዓመት ይገዛል አለ አላህ። እሱ ፈጣሪ ከሆነ ኢሳ ለምን ይወርዳል የሚለው ማለት ሀሳቡ ግልጽ ቢሆንልኝ። ያ እንደ እስልምናው እንግዲህ መጥቶ ገና ምድር ላይ ገዝቶ እንትን 40 ዓመት አይ ቲንክ 40 ዓመት መሰለኝ 20 ዓመት አይ ዶንት ኖ የሚገዛበት እንግዲህ 40 ዓመት ያህል ይቆያል በምድር ላይ። የሚገዛው 20 ዓመት ነው። እሱን አምኖሹ 40 ዓመት ያህል እንደሚኖር ነገር እንደዛ ነው ማውቀው ታሪኩን። ግን የሚገዛው ስንት ዓመት እንደሆነ እንትን ባለም ከዛ መስቀልን ይሰብራል። ስንት መስቀል እንደሚሰብር ባላቅም እንግዲህ አንገታችን ላይ ያለው መስቀል እየመጣ ይሰብራል ብለው ነው መስቀል ይሰብራል ካሉን እንግዲህ አንገታችን ላይ ያለው መስቀል እየመጣ ክርስቶስ አይደለም ኢሳ ነው የነሱ ኢሳ ሐሰተኛው መሲህ ነው ይመጣል ብለን የምንጠብቀው ካሁን በኋላ እንደ ክርስትና እንደ ሙስሊሞች ደግሞ ኢሳ ይመጣል። ከዛ መስቀል ይሰብራል። ከዛ ደግሞ አሳማ ይገላል። አሳማን ደግሞ አስቡ ጫካ እየሄደ አዳኝ ነው የሚሆነው። አዳኝ ይሆንና አሳማ ይገላል። እነዚህ አይነት ተረት ተረት ያለበት ነው እስልምና ውስጥ ባይዘይ አሳማ ይገልና ከዛ በኋላስ ጦር እንደደጃልን ይገላል፣ አሳማን ይገላል፣ መስቀል ይሰብራል፣ ከዛ ጂዚያን ያስቀራል የሚል ተረት ተረቶች ያሉበት ነው። ነገር ግን እንደ ክርስትናው ከሆነ ጥያቄዎች ክርስትና ላይ ኢየሱስ ክርስቶስ ዳግም የሚመጣው አሁን እንዳየሹ በደመና ይመጣል፣ ከቅዱሳን መላእክት ጋር ይመጣል። ሲመጣ ግን ለፍርድ ነው የሚመጣው። ልብ በይ ለፍርድ ይመጣል። መልካም ያደረጉትን በቀኙ ያቆማቸዋል፣ መልካም ያላደረጉትን ደግሞ በግራ ያቆማቸዋል። ማቴዎስ ወንጌል ምዕራፍ 25 ላይ እንደሚናገረው ቁጥር 31 ጀምሮ ማለት ነው። እንደ ክርስትናው ለፍርድ ነው የሚመጣው። ግን አንድ የሚመጣ አለ፣ ሐሰተኛ መሲህ፣ ሐሰተኛው ነቢይ ይመጣል። እኔ ክርስቶስ ነኝ ብሎ ሐሰተኛው ይመጣል። ሙስሊሞች የሚጠብቁት እሱን ነው። ያንን ሐሰተኛውን ኢየሱስ ትንቢት የተነገረለትን እሱን ነው የሚጠብቁት። እንደኛ ግን ክርስቶስ በግልጽ በደመና ይመጣል። ሲመጣ ግን የወጉትን ሁሉ ምልክት እሱን እያሳየ ይመጣል። ሲመጣስ ለፍርድ ነው የሚመጣው። ሜይ ቢ ነጥብሽን ካገኘሁት ገብቶኛል። ያ አምላክ በስጋ የተገለጠ ስለሆነ ልብ በሉ፣ በስጋ የተገለጠ ስለሆነ ሲመጣም ያዩታል፣ የወጉት ሁሉ ያዩታል። ሙስሊሞች በጣም ለዘመናት ሞክ የሚያደርጉት እንዴት አምላክ በስጋ መገለጥ አስፈለገው፣ እንዴት ፍጥረት ውስጥ ገባ ምናምን የሚሉ ትችቶችን ይሰነዝራሉ። አይ አሁን አይደለም ቢሉን እንኳን በቂያማ ቀን አላህ ደግሞ ፍጥረት ውስጥ ይገባል። ሎክ ፍጥረት ውስጥ ይገባል። የኛ በስጋ ተገለጠ ስንል መገለጥ መታየት የቻለው በስጋው ነው። በያዘው በነሳው ስጋ መታየት ተችሏል ማለት ነው እንጂ አምላክን ሉክ ኢየሱስን ራሱ ወልድን ማለት ነው ወልድን አስቀድመው ስግው ቃል ከመሆኑ በፊት ስጋን ከመያዙ በፊት የነበረው ቃል በመለኮትነቱ ማንም ሊያየው አይችልም። ማንም አላየውም፣ ወደፊትም አይታይም። በመለኮቱ በመለኮታዊ ግርማው ማንም ሊያየው አይችልም። በያዘው ስጋ ነው የታየው። በነሳው ስግው ቃል በዛ ነው የሚታየው እንጂ አብ እንደዚህ ነው ተብሎ ማንም ሊነገርለት ማንም ሊያየውም አይችልም።
ፍጥረት ፈጣሪን ከዚህ እንደዚህ ብሎ የሆነ ዳይሜንሽን ሰርቶ ሊያዩ አይችልም። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 6 ላይ አንዴ ክፈትልኝ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አላህ ግን ስጋን ሳይነሳ ፍጥረትን ሳይይዝ በመለኮታዊ አስቀድሞ በነበረው ሲመጣ በደመና ውስጥ ሆኖ ነው የሚመጣው ካሉን፣ ደመና ውስጥ ከተባለ የሆነ ቤት ውስጥ ከተባለች ለምሳሌ ቤቱ ከአንቺ ይበልጣል። በቃ አንቺ እዛ ውስጥ ገብተሻል። ደመና ውስጥ ከተባለ አላህ ከደመና ውስጥ ነው ያለው ማለት ነው። ውስጥ ከሆነ ደግሞ ምንድን ነው ማለት ነው? ከደመናው ያንሳል ማለት ነው። ካነሰ ደግሞ አላህ ከዚህ እስከዚህ ተብሎ ዳይሜንሽንና የሆነ ወርድ ሄቱ ምናምን ሊሰራለት ይችላል ማለት ነው። እኛ ግን ፈጣሪ በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ ከሆነ ደግሞ ፎርሙ እንዲህ ነው፣ በዚህ እንደዚህ ተብሎ ሊገለጽ አይችልም ማለት ነው። አንደኛ መንፈስ ነው ይለዋል። መንፈስ ከሆነ ሊታየ ሊነካ ሊዳሰስ የማይችል ረቂቅ አምላክ ነው። ያ ረቂቁ ደግሞ በሁሉ የሞላ በሁሉ ያለ ነው። ስለዚህ እንደዚህ ከዚህ እስከዚህ ብለሽ ምሰሪው አይደለም ማለት ነው። ኦኬ እንደዚህ ይላል። እርሱ ብቻ የማይሞት መለኮት ሊሞት አይችልም። መለኮት በባህሪው የሚሞት አይደለም። እርሱ ብቻ የማይሞት አለ። አንድ ማንም ሊቀርበው በማይችል ብርሃን ይኖራል። ይህንም ብርሃን የፍጡር አይን ሊያዩ አይችልም። ማንም ሊቀርበው በማይችል ብርሃን ይኖራል። አይናችን ብርሃንን እንኳን ለማየት መጥና ነው። ፀሐይን በምን ያህል ርቀት ላይ ሆነን ነው ልናያት ምንችለው? ፀሐይ ጋር ብንሄድ ማየት እንችላለን ነው? ከፀሐይ ስንት እጥፍ ኮምፔር ላይደረግ በሚችል ሁኔታ ያለን አምላክ በዚህ እንትን ሊያጠፋው በሚችል ብርሃን ፈጣሪ ልታየው አትችልም። አንድ ሰውስ እንኳ አላየውም። ፈጣሪን ማንም አላየውም። ኦኬ ሊያየውም አይችልም። አላየውም ብቻ አይደለም ሊያየውም አይችልም። ታዲያ በብሉይ ኪዳን ፈጣሪ እንደዚህ ታያቸው፣ ተገለጠላቸው፣ እንዲታያቸው ተብሎ የተነገረው እሱ መገለጥ ነው። በመለኮታዊ ክብሩ ሳይሆን ለነቢያት በተለያየ ጊዜ ላይ በተለያየ ሁኔታ ተገልጦላቸዋል። በተለያየ ሁኔታ ተገልጦላቸዋል እንጂ በመለኮታዊ ክብሩ ግን አልተገለጠም። ሊታይም ሊገለጥም አይችልም። እንድናየው አንችልም ማለት ነው። የእስልምናው ግን በራሱ በአካሉ በዛው ነው የተገለጠው። ሰው እንደዛ ከሆነ ደግሞ ይገደባል ማለት ነው። የተገደበ ነው። እሺ ሜቢ ይሰማለሁ። ይመረማ ጥሩ ነው። ቆንጆ ነው። ኦኬ ሙስሊሞች ምን ትላላችሁ? ምነው ዛሬ ዝም አላችሁ? ነው እንጂ መልሱልን። ኧረ ተው መልሱልን። ዝምታ ነው መልሳችን። ተው ስላላ ምላሽ ስጡን። ስላላ ስንት ቀን ሙሉ ገባን፣ ምላሽ የለም። ምንም አታውቁም ስንላችሁ ስላላ ለዚህ ነው። ከተጻፈው ውጭ እያመጣ እኮ ነው። አንተ ምን አመጣውኝ? ከተጻፈው ውጭ ተጽፏል እኮ ክርስቲያኖች የሚጠይቋቸው ጥያቄዎች ተብሎ ተጽፏል፣ በመጽሐፍ ታትመዋል። እና ከዛ ውጭ እያመጣህ ነው አንተ። ልክ አይደለም። ስለዚህ የእነሱን አጠር አንብቤ ልምጣ እንዴ? አይ እና አህመዲን ጀበል እኮ ጽፈዋል። የክርስቲያኖች ጥያቄ አልቋል። እነዚያ ጥያቄዎች መልሶች አልቋል። ያልተመለሱ ዛሬ ደግሞ መዝሙር እንዴት ነው? እሱ እንትን ብለሃል። አዎ መዝሙር በእናትህ ዛሬ ስትጠመቅ ይኸውልህ ቀኑን ሙሉ ነው እኔ ከፍቼ መውለው። መቼ ነው የምትጠመቀው አንድ ሰውዬ? ስትጠመቅ ቀኑን ሙሉ ነው መዝሙር ከፍቼ ለመውለው። እስቲ አላህ እንግዲህ ሱራዎችን እየቀያየረ ነው። አንዴ ግደሏቸው ይላል፣ አንዴ ደግሞ መብታቸው ነው ይላል። እንትን ነው ፖስት ሳደርግ ምን አልከኝ ጀማል? እዚህ እንትን ሚዩት ሳላደርገው ወሬ ይዤ ነው። ይቅርታ። እሺ ችግር የለም። እና አብዱል ፈተናም ያው ጠይቅልኝ እስኪ እፎይ መቼ ነው የሚጠመቀው የልጅ? የኔም ጥያቄ ነው። ጠይቅልኝ እስኪ። ያው ጀማል ጎትጉቶ ያስጠምቅልናል። ካልሆነ ጀማል እንድትጠመቀ ያለውን ተነግረዋለህ። ደስታውን ንገረው እስቲ ጀማል። ከተጠመቁ በኋላ ያለውን እናነሳሳ እንዴ? አዎ
ሰላም ነው። ያው ተዋህዶ ህይወት ነው። ምንም ወደ ኋላ የሚያስመለክት ነገር የለውም። እንዲያውም ዛሬ ለሙስሊሞች ይቅርታም ልጠይቅ ሁሉ እፈልጋለሁ። ለምን መሰለህ? አንዳንዴ በጣም እናደድና ያሳለፈው ጊዜ ቁርአን ላይ ምናምን ቀድጃለሁ የሆነ ነገር እሱ ስህተት ነው። የሚናቅም ከሆነ የሆነ ነገር ንቀህ ትተዋለህ እንጂ መራከሱ አላስፈላጊ ይሆናል እና ወደ ተሻለ ነገር ነው እኔ የሄድኩት። ይሄን ሁሉም ሰው ሊያውቅ ይገባል። የተሻለን ነገር የሚይዝ ሰው ደግሞ የለቀቀውን ነገር በዛ ደረጃ መርገጥ የለበትም። ንዴት ግን አለ ማለት ነው። በጣም ውስጤ ላይ ፊቴም ላይ ይነበብ ነበር አልፎ ሳየው። ከዛ ውጭ ያለው እንግዲህ ተዋህዶ ህይወት ነው። ምንም እንትን የለው ወሰን የለው። ይረብሽ ነበር መሰለኝ ያሳለፍክበት ላይፍ ምናምን ነገር እስልምና ውስጥ በዛ መጠን መቆየት ይረብሻል መሰለኝ። በጣም በጣም እፎይ ምንም ቃል አይገልጸውም ከቃል በላይ። ወይ ጀማል ሱረቱን ላም የላም ሱራ አንብበህ አልቅሰሃል እንዴ? አላለቀስኩም። ማልቀስ እንኳን ብዙም ወንድ ልጅ እኔ ቆጨኛል። የላሞች ሱራ፣ የከብቶች ሱራ፣ የምግብ ሱራ፣ የጉንዳን የግድግዳ ከፍታ ዙራ ምንድነው? የግድግዳ ከፍታ በጦርነት ስለሚገኙ ሀብቶች ሱራ፣ የጉንዳን አለ፣ ስለ ንብ አለ፣ የጋኔኖችም አለ፣ የካሃዲዎች የሌሊት ጉዞ፣ ስለ ዋሻ፣ ስለ አንዲት ስለ አረብኛ ፊደሎች፣ ስለ ሀጅ ጉዞ አልቅሰሃል? እኔ በባህሬ እናደዳለሁ፣ ነዳዳም ነኝ እንጂ አልቅሰሃል? ግን ተራዊ ላይ አልቅሰሃል? እኔ የለም በፍጹም አይመቸኝም። የማይመቸኝን ነገር በፊትም ይሄ ነገር ግን ስህተት አለውል ነበር ማለት ተሐጁድ አልገባህም? እንደ አንተ አልገባውም። ኧረ እባክህ እና ታዲያ ምኑ ነው የሚቆጭ? እኔ ስንት ያልቅሻለሁ እኮ እዛ ቄራ መስጊድ እንዲህ እናንተ ምንድን ነው የሚቆጭ? ይቆጫል እንጂ በጣም ብዙ ነገር ታጣለህ እኮ። እኛ እኮ አልቅሰናል እኮ ወንድሜ አልቅሰናል። ብቻ አስቸጋሪ ነው አንዳንድ ጊዜ። ሁሉም ቢናገሩት ሆድ ባዶ ይቀራል ይሆናል ነው እንጂ። ለማንኛውም እኔ እፎይ ዘግይቻለሁ ራሱ ወደዚህ ፕላትፎርም። እዚህ በፊት ይገርማል አብዱል ፈታህ ነው የሚል አይደል? አብዱል ፈተና ያ አብዱል ፈተና ያ የፈተና ባሪያ ስለሆንኩ ነው። የፈተና ባሪያ አላህ ሽልማት የለውም ፈተና እንጂ። ለዛ ነው አሁን አንድ መልእክት አስተላልፍለት ጀማል ና ወደ ልጅነት ለአብዱል ፈተና አብዱ ነው ለአብዱል ፈተና ወደ ዋናው ተመለስ ነው። ወደ ዋናው ብርሃን ተመለስ፣ አትዘግይ። ታይም ኢዝ ጎልድ። ጊዜ በጣም ወርቅ ነው። በቀልድ ጊዜውን አትጨርሰው ነው የምለው። አብዱዬ ወንድሜ አብዱል ተቀበል እንጂ ወጣ መሰል አለው ሰላም እያለው እፎይ አለ። እሺ እናመሰግናለን ሁለታችሁንም። በሽር አጎቴ መጥቷል። አሁን አጎቴ ብዬ በጠራው ቁጥር ከስራ አጎቴ ቤት እንዳይለኝ ጥንቃቄ ስላለቀ ቅጽል ስም እኮ ነው፣ ችግር የለውም። ለኔ ለምን ነው አጎቴ ያልከው? ግን ፋዘሬ የሚጠራበት እንደዛ ነው። ትልቅ ሰው የስትሆን ዋዋ ክንዴ ምናምን ይወጣል አይደል? ቅጽል ስም። ኦኬ። ከዛ ፋዘሬ ቅጽል ስሙ እንደዛ አጎቴ በሽር ነው የሚባል። አህያ ድምጽ እየሰማው ነው። በቁርአን ላይ ከድምጾች ሁሉ አስከፊው ድምጽ የአህያ ድምጽ ነው ይላል። እንግዲህ
ሌላ ግቢ ሆኖ ነው የሚጮህ ያለ የጮህ እንግዲህ ምን ላድርገው? የሆነ ሰዓት ላይ ሆኖ ልክ እንደዚህ ውሻ ላይ ሰምተህ ውሻ እናንተ ቤት አለ ወይ ምናምን ብለኸኝ እንዲያውም የሆነ እንትን መስረጃ አምጣልኝ ምናምን ብለህ ነበር። አልተገናኘንም እንጂ አህያ ሲጮህ ሴጣን አይቶ ነው። ስለዚህ አላህ እንዲያስጥላችሁ ምሕረትን ለምኑ ይላል። ዶሮ ሲጮህ ደግሞ መልአክ አይቶ ነው። እንዲባርካችሁ አላህን በረከት ለምኑት ነው፣ ጠይቁት ይላል። ታውቀዋለህ? እና አዲስ አይ አላውቀውም። ስለ አህያው ግን አዋሳ ሰምቻለሁ። አዑዙ ቢላሂ ሚነ ሸይጧን ረጂም በሉ ይላል አህያ ሲጮህ። እንግዲህ አህያ ሴት አህያ ባየ ቁጥር ያናፋል፣ ሲጠግብማ አህያ ያናፋል። እንግዲህ ሴጣን እየመጣ ነው ብለህ አስሬ ከሴጣን አስጥለኝ እያልክ እንትን ስትል አስብ። ዶሮ ደግሞ ሁሌም ጠዋት ጠዋት ላይ ሊነጋጋ ሲል አኩኩሉ ይላል። መልአክ አይቶ ነው ብለህ አላህ ባርከኝ 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 መልአክ አየ ብለህ ስትል ሴት ዶሮም ካየ ዶሮ ኧረ እፎይ አንድ ነገር ልንገርህ። እዚህ ጋር ሙስሊሞች ያው ስላላችሁ ድመት ስተኛ የሆነ የምታሰማው ድምፅ አለ እና ቁርአን ትቀራለች እኮ ተብለን እንሰማ ነበር። ቁርአን ሲቀራ የሰማ ሰው አጅር አለው፣ ሐሰናት አሉት። ማን ነው ያለ? ያው ለዚህ ጋር ተከፍቶልሃል በሽር አረብኛ እንትን ነው እንግሊዘኛው። The prophet said when you hear the crowing of roosters ask for Allah's blessing for the crowing of indicates ነው የሚለው that they have seen an angel። ዶሮ አኩኩሉ ሲል አላህ እንዲባርካችሁ ጠይቁ። ይሄ አኩኩሉ ማለቱ መልአክ ማየቱን የሚያሳይ ነው የሚጠቁም ነው ይላል። አገኘኝ። when you hear the braying of donkeys seek refuge with Allah from shaitan for the braying of indicate that they have seen a shaitan። አህያ ሲጮህ ደግሞ ምንድነው እሱ አላህ እንዲያስጥላችሁ እንዲሸሽጋችሁ እንትን በሉ አላህን ምን በሉት አላህን እንዲሸሽጋችሁ ጠይቁ ነገር ያ እና ምን ችግር አለ? ይሄ ማለትስ ምንድነው የሚያጻረው? ሁለቱ እኩል ከጮህስ ዶሮና አህያ ሁለቱም አሉ ማለት ነው። ሰይጣንና መላእክት ጎን ለጎን ቆመው ነው ማለት ነው አይደለም? እሱ ጎን ለጎን ቆማል ሳይሆን አሁን አንተ መመልከት ያለብህ አህያ ሲጮህ ሰይጣን አይቶ ነው ተብሏል አይደለም። ልትቃረን ከሆነ አህያ የሚጮህበት ሌላ ምክንያት አለ ብለህ ማቅረብ አለብህ ማስረጃ ከፈለከው። አንድ ይሄ ይጠይቃል። ሲቀጥል ደግሞ ይሄ ኖርማል እኮ ነው፣ እውነት ነው። ደግሞ ይሄ ግዴታ ሌላው አማኝ በዚህ መጽሐፍ አላመነምና ደግሞ አጎቴ ኧረ ተው ይሄ ምንም እውነት አይደለም። እኔ የገጠር ልጅ ነኝ። አህያ ተጠገበ ያናፋል። ሴት አህያ ካየም ባይጠግብ ራሱ ሴት አህያ ካየ አብሶ ይሄ ምንድነው ለአህያ እንትን ያለ ትዕቢተኛ ከሆነ በተለይም ያናፋል። በቃ ምንም ሴጣን አይቶ ሳይሆን አህያ አህያ ያናፋል። ኢቭን አንተ ራስህ የሆነ ድምፅ ካሰማኸው ሊያናፋ ይችላል እንትን ካልከው። ዶሮ ደግሞ ሁሌም ለሊት ላይ ሊነጋ ሲል ተቆጧ ለመውረድ ስትል ወጋገን ስታይ ትጮኻለች፣ አኩኩሉ ይላል። ሴት ዶሮም ካየ አኩኩሉ ይላል እንጂ ምንም መልአክ አይቶ ምንም ሴጣን አይቶ አይደለም። እና አስሬ ዶሮ ማረባ ከሆነ እኮ በየደቂቃው በቃ አላህ መልአክ መጣ እያልኩ እንትን ልል ማለት ነው። አህያ ካሉኝ ደግሞ አህያዎች እንትን ምን ከሆነ 10 ጊዜ ዶሮ ካሌለኝና አህያ ከሆነ ሴጣን መጣ እያልኩ ኮሽታ ውስጥ ልገባ ማለት ነው። አስጥለኝ እያልኩ ልሳቀቅ ማለት ነው። ኧረ የተረተረት ነው። እፎይ ቢፈለግ እኮ አህያ ጭነት ሲከብደው የሚፈሳው ነገር አለ። ሐዲስ ላይ እኮ ቢፈለግ አይጠፋም የሆነ ነገር ግማቱ አለ። የአህያው ባይሆን የሰው ሊፈስ ግማትን ታውቃለህ? የሰው ግማት ፈሱ ለምን እንደሚገማ ተጠይቆ ሴጣን ሆድ ውስጥ ገብቶ አዳም ውስጥ ያን የገባ ጊዜ ሆድ ውስጥ ስለቆየ ነው ፈስ የሚገማው አለ ነብዩ ተጠይቆ። መልስ እኮ ያጣም ነው። ኤኒዌይስ ወደ ዛሬ ቶፒካችን እንመለስ። ሽፍቶን ወደ ዛሬ ቶፒካችን ሰምተው ነበር አጎቴ? አይ አልሰማሁትም። አጋጣሚ እንትን ስል ነው አንተ ሸር የተደረገልኝ የዛ ገባው መጣ። የዛሬ ቶፒኬ ብዙም ለአንተም ይሆናል መሰለኝም። እስቲ ቆይ ለማንኛውም እስቲ ልሞክር። አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? አላህ ፍጥረት ውስጥ ይገባል? አላህ ፍጡራን ውስጥ አይገባም። ፍጡራን ውስጥ አይገባም። አልቀኒዩ ዓለም ብሏል። ከፍጡራን ምን አልፈልግም ብሏል በቁርአን።
አልፈልግም ማለትና አይገባል ወይ ነው እኮ አይገባም ያልኩህ እኮ ነውና ምንም ፍጥረትን ፍጡርና ፈጣሪ ብቻ ሁለት ነው። ሌላ ሶስተኛ ምንም ነገር የለም። ስለዚህ ከፍጡር ወደ ፍጥረታት ውስጥ ስለዚህ አላህ በምድር ላይ የለም፣ በምናያቸው ነገሮች ላይ ምንም የለም ማለት ነው። አላህ በእኛ አይን ኖ ይታያል አይታይም አይደለም ጥያቄ። የለም ፈጣሪ ከነ አይደለም አለ እንጂ መኖርማ። ኦኬ ታዲያ ለምንድን ነው እሱ አይገባ የምትለኝ? ጎበዝ ጥሩ ጥያቄ ነው። ምክንያቱም ፍጡር የተባለ በሙሉ እሱ ራሱ የሰራው ነው። ጅማሮ አለው። ለመኖር ካለመኖር ወደ መኖር የመጣ ነው። እኛ ምንም ነገር ሁሉ ነገር ማለት ነው። ፈጣሪ ግን ጅማሬ የለውም። ምንም ነገር ሳይኖር ምንም ነገር ሳይፈጠር ነበረ። ከየት ነው እንዴት ነው የሚለው የኛ አእምሮ ሊደርስበት አይችልም። ይሄ ማን አስጀመረው ጀመረ የሚለው ሳይሆን አለ የለም ነው ጥያቄ። ነገር እኮ ፈጣሪ አለ። የሱ መኖር ግን በሁሉ ቦታ አለ። በሁሉ ቦታ አለ። አረ በቦታ አይገለጽም። እሱማ ሹብሃ አረከው እንደ ብዙ ልክ እንደ አስማተኛ ያለን በዛ እንደሚገኘው። እሺ ልክ እሱ በሱ ሊገመት አይችልም። እሺ ምን ብለን ዓለምን በቦታም አለ ቦታም አለ። ፈጣሪ አለ ግን ያለ ቦታ ነው። ቦታ ማለት ስፔስ ነው እንግዲህ ጠቅላላ ሰማይ ምንም ሁሉ ጠቅላላ ለመሬት ብቻ ሳይሆን በቦታ ሳለ አላህ በቦታ አይገለጽም። ያለ ቦታ ነው ያለው እኮ አልኩህ። ያለ ቦታ ነው ያለው እሱ which means በምድር ላይ የለም። አይደለም የለም። አሁን እኮ በምድር ላይ የለም እንዳትል እንደዚህ የራቀ በኪሎ ሜትር ወይም ከሌላ ቦታ ሆኖ ብለህ ምድር ላይ የለም ካል ከሌላ ቦታ አለ ማለት ነው ትርጉሙ። እንደዛ እንትን ስትል ይሄ ኢንሻአላህ ምንድነው? አላህማ ያዩ ፈጣሪ ነው። ምድርን ሳትኖር እንደነበረው አሁንም እንደዛው እንዳለ ነው እኮ። ያ ፈጣሪ ነው ያልከው በሁሉ የሞላ ነው ወይንስ አይደለም? የሞላ ማለት እንደዚህ ሰርጾ የሚገባ ነገር በሁሉ ቦታ ልታገኘው የምትችለው በየትኛውም ቦታ ላይ ከቦታም ውጭ ልታገኘው የምትችለው አሁን ፈጣሪ ይኸው አሁን እኮ ማግኘት አሁን እንደ አካል ሆኖ ወይም ደግሞ እንደ ለኛ አይናችን ያልታየ መንፈሳዊ ነገር ሆኖ ልታገኘው ልታጣው የሚችል አይደለም። በእነዚህ ቃላት ራሱ አይገለጥም ፈጣሪ። ስለዚህ ያንተ አላህ ምንድነው? እሺ ያንተ አላህ ምንድነው ታዲያ? እሺ የኔ አላህማ ምንም ነገር ሳይኖር እንደነበረው አሁንም ያለው እሱ ነው። በቃ እኮ ምንድነው? ፈጣሪ ነው። ስለዚህ በምንም አልተገለጠም፣ ምንም የለም። ምንም የለም አይደለም አልተገልጿል እንጂ ቃሉን ልኮልናል እኮ። ወደ ቀኝ ይኖራል። ወደ ቀኝ ማለት እጄን ብዘረጋና ወደ ቀኝ ባሳይ ይኖራል አላህ በዛ። አሁን እንኳን ቀኝ ስትል እኮ ከስድስቱ አቅጣጫ አንድ እየገለጽክልን ያለ ይሄንን እሱን አይጠቀሙም። ስለዚህ በስድስቱ አቅጣጫ ከሌለ የለም እያልከኝ ነው ባይ ዲፎልት። አይደለም ያለ አቅጣጫ ነው ያለን ምን ያህል ነው ደግሞ ከሺ ሰባተኛ አንድ ስጠኝ እስቲ ያለ አቅጣጫ ሊገለጥ የሚችል ፈጣሪ ብቻ ነው። ያለ አቅጣጫ ሊገለጥ የሚችል ፈጣሪ ብቻ ነው። ይሄ ደግሞ ማወቅ አንችልም እኛ። ማስረጃ እስቲ ሰባተኛ አለ የሚል ማስረጃ አንድ ስጠኝ። እኔ ሰባተኛ አለ እኮ አልኩህ። ምን ነው ሰባተኛ እኮ አደረከው አንተ። በስድስቱ አይገለጥም አልከኝ። ልብ በሉ። በስድስቱ ማለት ምን መሰላችሁ? ወደፊት የለም አለ። ቀጥ ብላችሁ ቆሙ። ቀጥ ብላችሁ ስትቆሙ ወደፊት የሚታያችሁ አለ፣ ከጀርባችሁ አለ፣ ወደ ታች አለ፣ ጭንቅላታችሁ አለ፣ ወደ ግራችሁ አለ፣ ወደ ቀኛችሁ አለ። በዚህ በየትኛውም ብትሄዱ የለም ነው እያለን ያለው። በእነኚህ ዳይሬክሽን አይደለም ነው ያልኩህ። አይደለም የለም አላልኩም እኔ። በእነኚህ ዳይሬክሽኖች አይገለጽምና አሁን እኮ እዚህ ልዩነቱ አይገለጽምና የለም ትርጉም አለው፣ ይለያያል እኮ። እሺ አላህ በደመና ውስጥ ይገባል። ደመና እኮ አንዱ ከፍጡራን ውስጥ ነው እየነገርኩህ አይደለ? እሺ ይሄንን ክፍል አመበልን። እሺ ዛሬ አሁን ካንተ ጋር እንግባባም ያልኩት ለዚህ ነው ቶፒኩ። እሺ ብዙ ያጨቃጭቀናል። ይሁን አረብኛውን አድርግለት። ولينظروا وأن إلى أن يأتيهم الله في الظلال من الأمل والصلاة البلاد وقضاء الموت وإلى الله ترجعون إلى المرى. እሺ ማሂ እስቲ አንዴ ልኛው ፈስሪን ማሂ እንትን ትይልናለሽ ይመችሻል።
ማሂ እስኪ አማርኛ ሳይ ችግር የለውም። አማርኛ ሳይ እስኪ አንብቤዋለሁ እሱን። ኦኬ ቀጥል ሚለው ማለት ነው። አላህ ቅጣቱን እና መላእክቱን ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠበቁም። እሺ አላህ በምን ውስጥ በደመና ውስጥ ነገሮች ሁሉ ወደ አላህ ይመለሳሉ። እስኪ በጮክ ላንብብልኝ ፎየኔ እንትን እያለብኝ ነው ስልኬ። ኦኬ እሺ ከዚህ ጋር እንደሚታ አድርግልን። ኦኬ አላህ እና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ነው የሚመጡት? በደመናዎች በሆኑ ጥላዎች ውስጥ። ማናማ? አላህና መላእክቱ። ደመና ፍጡር ነው ፈጣሪ ነው? ፍጡር ነው ደመና። አላህና መላእክቱ በምን ውስጥ ነው የሚመጡት? በደመና ውስጥ ይመጣሉ እያለ ነው እንግዲህ ተርጓሚው። እሺ ስለዚህ አላህ ፍጡር ውስጥ ይገባል ማለት ነው? አይገባም። ኦኬ እነ ቁርአን ክፍል ተሳስቶ ነው የተናገረው? አሁን አንደኛ እንዳልኩ ትርጉም ላይ እነሱ በሚፈልጉት አርገውታል። ይሄ ሲቀጥል ደግሞ ቁርአን ላይ የመጡ ቃላቶች አረብኛውን አርግለት። ለዚህ ነው አረብኛውን ነው የምፈልገው። እንደውም እኔ አረብኛውን ተርጉምልንሽ እኮ አረበኛ ላይ ራሱ እኮ እንደዛ የሚል ያለ እኮ አረበኛው። ታዲያ አረብኛውም እንደዛ የሚል ከሆነ ተርጓሚዎቹ ናቸው እንደዚህ ሲፈልጉ የከተቱት አረብኛውም ካልከን፣ ስለዚህ ሌላ አረብኛ ደግሞ አለ ማለት ነው አንተ ሪፈር የምታደርገው። ይሄ የተሳሳተ አረብኛ ቁርአን ነው። ሌላ አረበኛ አለ ሳይሆን ትርጉም ያስፈልገዋል። በቀጥታ የምትወስደውና ማለት የተፈለገበትን ተብሎ የተቀመጡ ሙፈሲሮች ያስቀመጡት አለ። እስቲ የትኛው ቦታ ላይ ነው ነብይህ ይህንን ማለት የምፈልገው ብሎ አንተ እንደምትለው ያለ መልስን ታስቀምጥና መላእክቱና አላህ በደመና ውስጥ ሆነው ይመጣሉ የሚለውን በቁርአን ፈስረው ወይንም በነብይ ሐዲስ ፈስረው። ስለዚህ እኔ እኮ አሁን ስለዚህ ርዕስ ብቻ አይደለም ይሄ ቁርአን ውስጥ አለ ቃላቶች፣ የአላህ ቃላቶች አንዳንዱ በቀጥታ የሚወሰን አለ ሙሐከም የሚያስፈልገው፣ አንዳንድ ደግሞ አያትን ሙሻቢሃ ተመሳሳይ ሆኖ ሌላ ትርጉሙ ግን ሌላ ሚጥ እንደዛ አለፈለ ቁርአን ላሳይ። ይሄ እኮ ግልጽ ነው አጎቴ በሽር፣ ይሄ እኮ ግልጽ ነው። በደመና ጥላ ውስጥ ሆነው አላህና መላእክቱ ይመጣሉ። ምክንያቱም አላህ ብቻ ቢሆን ኖሮ ሜቢ ኢንተርፕሪቴሽን ያስፈልገዋል ወይን እንዲህ ብለህ መፎገር ይቻል ነበር። መላእክቱም ብሎ አብሮ ነው ያስቀመጣችሁ። ልብ በል አብረውት የሚመጡት መላእክቶችም አሉ። እንደው ለአላህ ስለተነገረ ምናምን ብለህ እንዳትል፣ አብረውት የሚመጡት መላእክቶቹም ናቸው። ሰው እዛ ውስጥ ሆኖ ነው የሚመጣው። ፍጡር ውስጥ አይገባም ያልከኝ አሁን ፉርሽ ይሆንብሃል ማለት ነው። ወይንስ ዋብያዎች ላስገባልህና ከእነሱ ጋር ታወራለህ? እነሱማ ምን ደስታቸው አይደለ እንደዚህ ነገር እነሱ አግኝተው ሲጀመር። ይሄ እኮ የእነሱ ትርጉም ነው። እኔ ተርጓሚ ቁርአን ሳልሆንኩኝ በእኛው ምን ይህች ቃሏ ትርጉማ ምን እንደሆነች ስላላቃተም መገመት ደግሞ አልችልም። እኔ እንደዚህ ትርጉም ሊኖረው ይችላል ብዬ እኔ ተቃወምኩኝ እንጂ ቃሉን ይሄ ስተት አለው የተቃወምኩኝ እንጂ ቁርአኑ ማለት የፈለገበት ወይም ደግሞ ቃል በቃሉ ትርጉማ ምን እንደሆነች ብዙ ማወቅ አልችልም እኔ። እሺ የእናንተ እንትኖች እኮ አሁን የእኛውን እንዴት ነው እሱ እያልኩ ነው። ሜይ ቢ ዋብያዎች ካላችሁ ላኩልኝ። ኑ ግቡ እስቲ ዋብያዎች። ለዚህ ነው በመጀመሪያም የፈራሁህ አንተ እንደዚህ ነው። ልንግባባ አልችልም ምናምን ያልከው ልክ ነው። አሁን እነሱ በዚህ ላይ አዎ ብለው ነው እንግዲህ ወደ ሌላ እንትን ክርክር የሚገቡብህ እነሱ። ከእነሱ ጋር አሁን አርጉመንት መስራት እንችላለን። አንተም ከአንተ ጋር መቀጠል እንችላለን። ግን ምንድነው እንትን መዳረቅ ነው የሚሆነው። መረጃ እንደማታመጣልኝ አውቃለሁ። የእናንተን እይታ ስለማውቀው የአባሾቹ ትንሽ እንትን ስለሚል መረጃ ግን አታመጣም። አንተንም ቢይዝ ሰው መረጃ አታመጣም። ግን እንደዚህ እንደዛ ነው ብለህ ነው የምታልፈው። እሱማ መረጃ ማመጣለሁ። አሁን ባለፈው የጠየቀ መረጃ እኮ አምጥቼ ነበር፣ መገኘት አልቻልንም እንጂ ምን ስለ ውሻ ምናምን ጠይቀኸኝ ነበር። ዛሬ ታመጣልኛለህ? ሐዲስ ላይ ያመጣህ እንደዛ የሚል? አዎ። ምን ሐዲስ ላይ? ሐዲስ ላይ ውሻ ነጃሳ አይደለም ቃል ዑላማ ምናምን ሊሆን ይችላል። የሐዲስና ቁርአን ላይ ግን ስለ ውሻ ነጃሳ መሆኑ የተቀመጠ ነገር የለም ማስረጃ ምናምን ብለህ ነበር ባለፈው።
ነጃሳ አይሆንም ይሆናል ሳይሆን ጥያቄያችን አፍንጫው ላይ ሚዩት አንዴ ወዚህ አፍንጫው ላይ ቆሻሻ አለበት። በዛ ምክንያት ነው ነጃሳ የሆነው አልከኝ። አፍንጫው ላይ ውሻ ቆሻሻ አለበት የሚለውን አዲስ ነበር የጠየቁ እኮ። እኔ እኮ እሱ ነው ያልኩህ። አፍንጫው ላይ ያለችዋ ነገር ከነካች መታጠብ እንዳለበትና ቆሻሻ እንደሆነ ያስቀምጣል። ስለመታጠብ ሌላ ጉዳይ ነው። ስለመታጠብ ሌላ ነው። 7 ጊዜ ጠቡ ሚል አለ። እሱን አይደለም የጠየቁኝ። እፎይ በሳይንስ ተረጋግጧል እኮ ነገር በሳይንስ ተረጋግጧል ይባላል። ምኑ? የውሻ አፍንጫ እርጥበት ስላለው ጀርሞችን ስለሚይዝ በአፈር እንጂ አይለቅም። በአፈር እንጂ ከዚህ ሜቢ ይውጣና ግባ። ድምፅ በጣም እንትን ይላል፣ ይረብሻል። የእኛ ጥያቄያችን የውሻ የተሰጠበት ትዕዛዝ በጣም ማይገናኝ ነው። ምክንያቱም ውሾቹን በከለር ለይቶ ነው። የቀይና የጥቁር ውሻ አፍንጫ ልዩነት የለውም። ሰው ነብዩ የጥቁር ውሻ ነው ያለው። ጥቁር ውሻ ከቀይ ውሻ የሚለይበት የለም። ስታመጣልኝ መረጃ ምንድነው? የጥቁር ውሻ ከቀይ ውሻ ይልቅ አፍንጫው ላይ ጀርም እንዳለበት ነብዩ የተናገረበትን ካመጣህልኝ፣ ከዛ ሳይንስ ካረጋገጠ ደግሞ አብዱል ፈተናን ጨምርና ሁለታችሁንም ጨምቂያችሁ እንደማታመጡ ስለማቅ ማለት ነው። አብዱል ፈተና እንደማታመጣ ስለማቅ። ምክንያቱም ጥቁር ውሻ ከቀይ ውሻ ይልቅ ሴጣን ነው ብሎ ነው የተናገረው እንጂ ነብዩ እኔ እኮ የተባለውን ነው። እኔ ውሻ ነብያችን ውሻና አህያ የሚጠሉበት ምክንያት እኔ አውቃለሁ። ላይክ ውሻና አህያ ወሲብ ነገር እንትን ስለሚሉ በሚስቶቻቸው ፊት እንደዛ እንትን ስለሚሉ ነው ነብያችን ውሻና አህያን የጠሉት እንጂ እኔ ቀደም ያልኩ የሚባለውን ነገር ነው የነገርኩ። አይ እሱማ ችግር የለውም። እኔ ጋር አትምጣ። እዛው ሲቀጥል ደግሞ የጥቁር ውሻ ነው ነጃሳው ብዙ የቀይ ትንሽ ነው እኮ አልተባለም። አንተ ራስህ የነገርከኝ ሐዲስ ባለፈው ብሏል። የዛን ዕለት እኮ ብዬሽ ነበረ። አፍንጫው ላይ ነው ስትለኝ ያልከኝ ይገደል ነው ያልከኝ። ጥቁር ውሻ ፕሊስ ቆይ ያለው ባክቴሪያ አለበት የለበትም ከሆነ ለምን እዛ ትሄዳለህ? ለምን ሳይንስ ጋር ትሄዳለህ? እኔ መሰክርላለሁ። እንኳን ውሻ ጋርና እኔ ራሱ አፌን እንትን ብትለው ብዙ ባክቴሪያ አለብኝ። እጃችን፣ ሰውነታችን ኤቭሪቲንግ ባክቴሪያ የሌለብን ቦታ የለም። ግን ሁሉ ባክቴሪያ ይገላል። የኔና አንተ አፍ ላይ ራሱ በጣም ብዙ ባክቴሪያ አለ። ባክቴሪያ አለበት የለበትም ይሄ አሟግተንም ማለት ነው። ነገር ግን ነብይህ ለይቶ ጥቁር ውሻ በመጀመሪያ ዘወል ውሾች እንዲገደሉ አዋጅ አወጀ። ቀጣይ ደግሞ ዘሆል ጥቁር ውሾች እንዲገደሉ አዋጅ አወጀ። ቀጠልና ደግሞ አይናቸው ላይ ስፖት ያለባቸውን ግደሉ አለ። ምንድነው ልዩነቱ? ጥቁር ውሻ ከነጭና ከአረንጓዴ ከነኚህ ተብሎ ሲጠየቅ ጥቁር ውሻ ሴጣን ነው ብሎ ነው የመለሰው እንጂ አፍንጫው ቆሻሻ ስለሆነ ብሎ አልመለሰም። አንተ ልታመጣልኝ የፈለግከውን አዲስ ልንገርህ። ውሻ ከነካው ሳህንን 7 ጊዜ ጠቡ ምናምን የሚል ነው። እኔ እሱን ሁሉ ነው ማለት ነው። ለይቶ ግደሉ ያለበትን ትእዛዝ ሰጠው እኮ። ለይቶ የሚገደል አይደለም፣ አይገናኝም እኮ። ይሄ ኖርማል ነው። ቆይ እኛ እኮ ያወራነው ስለ መግደል ነው። ስለ ውሾች መግደል የተሰጠበት አዋጅ ምክንያት ምንድን ነው ተብሎ ሲነገር ሴጣን ስለሆነ ነው። ለምንድን ነው የሚገደሉት ብዬ ስጠይቅህ አይ እንደዚህ ስለሆነ ነው አልከኝ። ኖ ጥቁር ውሻን ከቀይ ውሻ ነጥሎ ተናግሯል ብዬ እንትን ብዬ ነበረ። አክቹዋሊ ቶፒካችን ውሻ አይደለም። በውሻ ቶፒክ ላይ ስንገባ እናወራበታለን። ያልኩት ውሸት ከሆነ ዲስፕሮቭ ማድረግ ትችላላችሁ። አይደለም አሁን ራሱን ያሁን ከባለፈውና አሁን ብዙ ነገር እየተቀየረ እያየ ነው አንተ ላይ። ወደ ቶፒካችን እንመለስና ነብይ ያላለውን እኮ እያልከኝ ስለሆነ እኮ ነው። ለዛ ነው አሁን እኮ ራሱ ካወራናት ራሱ በጣም ብዙ ነገሮች ወደ ጎን ለመሸሽና እንትን እየሞከርክ ነው ያለ። እኔ ያን ያህል እውቀት የለኝም፣ ግን እሺ እየጠየቀኝ ቃል በቃልና ዛሬ ያመጣው ያለበት ምክንያት ምንድነው? በቃ ሊያዝ በቃ እንደውም ላጫውተህ። ጥቁር ውሻ እንገደል ያለበት ምክንያት ምንድነው እኮ እሱ። እኔ ጥቁር ውሻ ይገደል ሰይጣን ብለዋል አልከኝ። ልጠይቅ እሺ ብሎ ከሆነ ልጠይቅ አልኩኝ። እሺ እኔ ደግሞ ስለ ጥቁር ውሻ ምናምን አይደለም ያከራከርን። ያኔ ውሻ ነጃሳ ነው ሚል አምጣልኝ ሐዲስ ቁርአን ላይ አልከኝ። ራስ እንደዛም አይደለም። እንደዛም ሳይሆን የመጀመሪያ መነሻችን በውሻ ላይ ታወጀ ጄኖሳይድ የሚል ነበረ። ከዛ በኋላ ጥቁር ውሾች የሚገደሉበትን አስቀመጥኩኝ።
ከዛ ውሻ አንተ ነጃሳ ስለሆነ ነው የሚገደሉት አልክ። ኦኬ ምንድን ነው ነጃሳው ስል አፍንጫው ላይ ባክቴሪያዎች ስላሉ አልከኝ። በዛ ምክንያት ነው አልከኝ። ነው በዛ ምክንያት አይደለም። እኔ የሚገደልበትን ምክንያት ስለማውቀው ከዛ እንደውም ነገርኩ። ለ15 ቀን ያህል መገለጥ መጣልኛል ብሎ ተደብቆ ከዛ በኋላ በማግስቱ ዘወል ውሾች እንዲገደሉ አዋጅ እንዳወጀ መልስ የቀረብኝ መልአክ ቤቴ ውስጥ አይገባም ብሎ እንደሆነ ምናምን ነገር አነሳውልህ ማለት ነው። ስለሆነ እሱ እንደዛ ብዙ ነገሮች ይልሃል። ከዛ ግን ርዕሱ የሚገደልበት ሳይሆን ስለ ባክቴሪያ ምናምን ያለ ስለሚገደል ደግሞ ችግር የለም አጣርቼ እነግርሃለሁ። በደንብ አልሰማህም ማለት ነው። እሺ ወንድሜ ጭራውስ ጭራውም እኮ ነጃሳ ነው። ምክንያቱም ማንኛውም አካሉ ነው እንጂ ነጃሳነቱ ይኸውልህ ማንኛውም አካሉ ነው። ሲጀመር ውሻን ሲጀመር ነጃሳ ነው የሚል ደረጃ ራሱ እኮ መድረስ አትችልም እኮ። ምክንያቱም ለምን መሰለህ እንዳታሳድግ ተብለሃል። ካሳደግከው በየቀኑ መቶ መልካም ስራ ይቀነስብሃል። ውሻ ካሳደግ አሁን እንደዛ እያወራሽ ቆይኝና መቶ ስራ መልካም ስራ ይቀነሳል። ውሻ የምታሳድግ ከሆነ መቶ ስራ በየቀኑ መልካም ስራ የሚቀነስ ከሆነ ውሻ መጀመሪያውኑ እንድታሳድግ አልተፈቀደልህም። ነጃሳ ነው አይደለም ብለህ የምታወራው እኮ እንደውም ከሴት ጋር እንደመድበህ ልክ አንድ ወንድ ሴትን እንደሚነካ ተነጅሳለህ ንጅስም እንደምትለው አይደለም። ምክንያቱም መቶ መልካም ስራህን ይቀንስብሃል ውሻ ራሱ ካሳደግ በየቀኑ ማለት ነው። ውሻ ቤትህ ካለ መልአክ አይገባም። ስለዚህ መልአክ አይገባም ማለት አንተ ምንድነህ? አብሮህ ውሻ የሚጓዝ ከሆነ አብሮህ መልአክ አይጓዝም። አንተ ምንድነህ? ራስህን ፈትነው። ስለ ነጃሳነት ለማውራት ራሱ መልአኩ አንተ ጋር አይመጣም፣ አንተ ጋር አይኖርም። እኔ ሰማሁት ነገሩ ምን ስጀምር ወሬ ቆይ ብለህ እንትን ያልከኝ ስለሆነ እንትን አይደለም እንጂ እኔ ሰማሁት ስለ ውሻ ማሳደግም መግደልም እንደሚቻል ጥሩ እንደሆነ ስለ ሁለቱ ሰምቻለሁ። የተባለበት ምክንያት ማስረጃ ነው ደግሞ አሁን በ5 ደቂቃ ውስጥ ጠይቄ ማለት እችላለሁ። መረጃ ላውጣልህ? ለየትኛው ለተናገርኩ? ለየትኛው አይደለም ለአንተ አይደለም ያልኩህ እኔ ለየትኛው የተናገርኩትን ቻሌንጅ አድርገኝ። የተናገርኩት አሁን ስህተት ነው የምትለው ካለ ቻሌንጅ አድርገኝና መረጃ ልስጥህ። አንተ ኔጋቲቭዋን እየለቀምክ ስለምታመጣ ነው እንጂ ካጠገቡ ያለ ፖዚቲቮችን ትወረውራቸዋለህ። ይሄ ነው ትልቅ ችግር ነው ያለ። ውሻ አጎቴ ለምን ይኸውልህ ውሻ ማሳደግ 3 ጊዜ ነው ትእዛዝ የሰጠው ነብዩ። በመጀመሪያ ነገርኩህ ታሪካዊ እንትኑን አመጣጡን ካስፈለክ ልስጥህ። እሺ ከዚህ በፊትም ተናግሬዋለሁ። ታሪካዊ የውሻ ጄኖሳይድ የታወጀበት ምክንያት ምን መሰለህ? ሱረቱ ካፍን አንብብ። ሱረቱ ካፍ ላይ የሚጠየቀው ነብዩ አለ። ኢብን ሀጀር አልአስቀላኒ በደንብ አድርጎ ያስቀምጠዋል። ሜቢ አንተ ላትቀበሉት ትችላለህ። ተቀበሉታላችሁ አክቹዋሊ እናንተ ኢብን ሀጀር አልአስቀላኒ ተቀበሉት የለ? ትልቅ ሰው ቆና አስቀላኒ በደንብ አስቀምጦታል። ይሄንን ከፈለክ ኮንታክት አድርገኝ በውስጥ እልክልሃለሁ። እንትኑን መረጃውን በደንብ እልክልሃለሁ። ለ15 ቀን ያህል ነብያችሁ እንዴት እንደተደበቀ ያንተ ታላቁ የሐዲስ ሙሐዲሰን ነው የሚባለው አስቀምጦልሃል። የሳሂህ አልቡኻሪ ሸርህ ጻፊ ማለት ነው። ይሄንን ደግሞ በብዙ መረጃዎች አስደግፈ በሐዲስ እና በቡኻሪ ላይ በሙስሊም ላይ በሚገኙ ሐዲስ ተደግፎ መረጃው የተቀመጠ ነው። ምክንያቱም ምን መሰለህ ልክ ገና ነብዩ ነው መካ ላይ የነበሩ ሰዎች መሐመድን ቻሌንጅ ያደርጉት ነበረ። አንተ ነብይ አይደለህም የሚል ቻሌንጅ ያደርጉን ነበር። ነው ነብይ ነኝ የቀድሞ ነቢያቶች እንዳለፉት እኔም እንደነሱ አንዱ ነኝ ብሎ ሲላቸው ከዛ ቼክ ማድረግ አልቻሉም። በምን ያረጋግጡ ነብይ ነው አይደለም የሚለውን። ከዛ በኋላ ለአይሁዶች ነው ደብዳቤ ጻፉ። ይሄ ምነግርህ ኢብን ሀጀር አልአስቀላኒ የጻፈውን ነው ምነግርህ። ደብዳቤ ጻፉ። ከዛ በኋላ ደብዳቤውን ምን የሚል ነው? ከኛ ወገን የሆነ ሰው ተነስቷል ነብይ ነኝ ይላል። እንደቀደሙት ነቢያቶች እኔም ነብይ ነኝ ይላል ብለው ለአይሁዶች ደብዳቤ ጻፉላቸው። በምን እናረጋግጥ ነብይ ይሁን አይሁን ብለው ደብዳቤ ለአይሁዶች ሰደዱ፣ ወደ መዲና ማለት ነው። የመካዎቹ ጣዖት አምላኪያ በመዲና የሚገኙት አይሁዶች ከዛ አዩና ነብይ ከሆነ 3 ጥያቄ እንጠይቀዋለን። 3ቱን ጥያቄ የሚመልስ ከሆነ እውነትም እሱ ነብይ ነው። 3ቱን ጥያቄ በትክክል የማይመልስ ከሆነ ደግሞ እሱ ነብይ አይደለም አሉ። ከዛ 3 ጥያቄ ላኩለት። ይሄንን ኢብን ከሲርም አስቀምጦታል። ባይዘ ኢብን ሀጀር አልአስቀላኒ ብቻ ሳይሆን ኢብን ከሲርም ጠባሪ ላይም አለ መሰለኝ በከፊል ታሪኩ። ከዛ 3 ደብዳቤ ላኩ፣ ጥያቄ ላኩ። ሶሪ ደብዳቤ ሳይሆን 3 ጥያቄ
እሺ አንደኛው ጥያቄ በክርስቲያኖች በእንትን ሌጀንድ አለ። ምን ዋሻ ውስጥ ያደሩ ሰዎች እና ከእንቅልፋቸው ሲነቁ 309 ዓመት ቆይተው የነቁ የሚባል አለ። ታሪክ ነው ይሄ። ልብ በል ግን አወዛጋቢ ነው። እንዴት ነው እሱ ዋሻ ውስጥ ተኝተው ከእንቅልፋቸው ሲነቁ 300 ዓመት የቆዩት? ሷባዎች ናቸው። ሷባዎች ቆይ አንዴ፣ እንዴት 300 ዓመት 309 ዓመት ቆይተው እንዴት ይነቃሉ የሚል ታሪክ እና ውዝግብ አለ። ይሄ ታሪክ ማለት ነው። ተኝተው ከእንቅልፋቸው ሲነቁ ስንት ዓመት ነው የቆዩት ዋሻ ውስጥ? 309 ዓመት ምግብ ሳይበሉ ሳይጠጡ። ኦኬ ሰባት መንግስት ሰባት ትውልድ ይሉታል። አንድ ይሄ ላይ ምንድነው ጥያቄው? ስንት ሰዎች ናቸው ያደሩት የሚል ውዝግብ አለ፣ ታሪኩ ግልጽ ስላልሆነ። አንደኛው ጥያቄ ይሄ ነው፣ ስንት ናቸው ያደሩት በዋሻው ውስጥ ብለው ጥያቄ ላኩለት። አንድ በል። ሁለተኛ ጥያቄ ዙርቀኔ የሚባል ደግሞ ትንቢተ ዳንኤል የሚገኝ ቀንዶች ያሉት ሁለት ቀንዶች ያሉት ተብሎ የተገለጠለት፣ ቀንዶቹ ግን አገራት ናቸው። ጀስት ሜታፎሪክ ነው የተቀመጡት። በጊዜው የብር ሳንቲሞችን ቼክ አድርግ። የአሌክሳንደር ደግሬት ልክ ቀንድ እንዳለው አድርገው ይስሉለታል ማለት ነው። ዙርቀኔ ማለት አሌክሳንደር እንደሆነ አንድ ታላቅ ሙፈሲር መትለው ጠበሪም ይቀበለዋል። ጠበሪ ራሱ ዙርቀኔን አሌክሳንደር ደግሬት ነው ብሎ ያስቀምጠዋል። ስለዚህ ጠየቁት፣ ቀንዳሙ ሰውዬ ማን ነው አሉት። ሁለት በል። ሶስተኛ ደግሞ ሩህ ያጨቃጭቅ ነበረ በአይሁዶች ዘንድ። እቺ ሩህ ምንድን ነው የሚለው ጭቅጭቅ ነበረ። ይህንን ጥያቄ ሶስተኛ ጠየቁት። ከዛ ሙሐመድ ምን አለ? ይህንን ጥያቄ ደብዳቤው ሲደርሰው ለቁረሾቹ ማለት ነው፣ ከአይሁዶ የተቀብለው ቁረሾቹ ለሙሐመድ ሰጡት። ነገ መልሱን ሰጣችኋለሁ አላቸው። ልብ በል፣ መልሱን ነገ ይዤላችሁ እመጣለሁ አለ። ከዛ በማግስቱ ሲያዩት ሙሐመድ ጠፋ፣ አላመጣም መልሱን። በሁለተኛ ቀን የለም፣ በሶስተኛ ቀን የለም፣ በአምስተኛ ቀን የለም፣ በስድስተኛ ቀን የለም፣ በሰባተኛ ቀን የለም፣ በአስረኛ ቀን የለም፣ 12 13 14 15 ላይ መፍትሄ ይዞ መጣ። በማግስቱ ሰጣችኋለሁ ያለውን መልሱን 15 ቀን ያህል ጠፋ። ከ15 ቀን በኋላ ምን አላቸው? እንዲህ ብሎ ተናገረ። ላይሻ እንዲህ ብሎ ተናገራቸው። እቺ ውሻ ቤቴ ውስጥ ገብታ ነበረ። ውሻ ቤቴ ውስጥ በመግባቷ ምክንያት ደግሞ ጅብሪል እኔ ጋር ቀርቶ ነበር አላት፣ ለሚስቱ ማለት ነው። ለምንድን ነው ጓደኛ ጠፍቷል እንደ ምናምን? አይ በቃ ጅብሪል ቀርቶብኛል ምናምን መልስ እሰጣለሁ ብዬም ሊመጣልኝ አልቻለም። ጅብሪል መልሱን አላመጣልኝም አለ። ምክንያት ደግሞ አለ ጅብሪልን ውጭ ያገኘሁትና ስጠይቀው በር ላይ እኮ ሁሌም ስጠብቅህ ነበረ እና ቤት ውስጥ ውሻ ስለገባች እኛ ደግሞ መላኢካዎች ምስልና ውሻ ባለበት ቤት ውስጥ ስለማንገባ ለዛ ነው መልሱን ያልሰጠው አለኝ። እኔም ተናድጄበት ነበረ። እንዴት ጓደኛዬ ጅብሪል ለምንድን ነው መልስ ያላመጣልኝ? ይብን እንደዛ የሚለው ሐዲሳቶች አሉ። መልስ ያላመጣልኝ ብዬ እንትን ስል አይ ውሻና ስዕል ባለበት ስለማንገባ ነው ብሎ አለኝ። ከዛ ይሄንን ለአይሁዶች ለእንትኖቹ ቁረሾቹ ለምንድን ነው በማግስት ብለህ ያልሰጠህን ሲሉት ቤቴ ውስጥ ጡጥላ ገብታ ነበር አልጋ ስር፣ በዛ ምክንያት ደግሞ ጅብሪል መልስ አቆይቶብኝ ነው አላቸው። መልካም እንስማማ። መልሱ ምንድን ነው አሉት። ሱራ 18 23 ክፈትልኝ ዙርቀኔ። መልሱ አንደኛውን ስንት ናቸው በዋሻ ውስጥ ያደሩት ብለው ሲጠይቁት መልሱ ምን ቢሆን ጥሩ ነው? አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ። ክፈትልኝ 5 ነው ይላሉ። አንደኛው ቁጥር 22 መሰለኝ። በሩቅ ወርዋሪዎች ሆነው በጥርጣሬ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት እንጂ አያውቋቸውም በላቸው። በእነሱም ነገር ግልጽን ክርክር እንጂ አትከራከር። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ ተብያለሁ ብሎ ምላሽ ሰጣቸው። ቁጥሩ ኤግዛክት ስንት ነው ሲባል አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው፣ አንደኛው ውሻቸው ነው ይላሉ። ከነሱ ጋር ጥቂት እውቀት እንጂ ጌታው ነው የሚያውቀው፣ አትከራከርም ተብያለሁ። ለጥያቄው መልስ የነብይነት መስፈርቱን አንድ ጥያቄ መልስ እንዲህ ብሎ ሰጠ። ወደ 80 ላይ ፔጅ ወደ ታይ ወረድ 83 ምናምን አካባቢ
ሁለተኛው ጥያቄ ዙርቀኔ ስለሆነ ስምህ አንተም ዙርቀኔ ማን ነው ብለው ጠየቁት። ዙርቀኔ ይጠይቁሃል። ልብ በል። ከዙርቀኔም ይጠይቁሃል። በእናንተ ላይ ከእርሱ ወሬን አነባለሁ በላቸው። እኛ ለነርሱ በምድር ምናምን እያለ ይቀጥልና ዙርቀኔ ሲሄድ ፀሐይ ጮረቃው ስገባ አገኛት። ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ፀሐይ መጣ፣ ጭቃ ውስጥ ጮረቃው ስገባ አገኛት አላቸው። ዙርቀኔ የሚባለው ፀሐይ መጣ ጮረቃው ስገባ ያገኛት ሰውዬ ነው አላቸው። በጣም አስቂ ማለት ነው። ይሄንን ሙፈሲሮችን ናራዚን ስትመለከታቸው አሳዎቹ ውሃ ውስጥ ያሉት እንደሚበስሉ፣ በምድር ያሉት መጠለያ እንዳጡ፣ ፀሐይዋ መታ እንደምታቃጥላቸው እዛ ቦታ የሚኖሩ ሰዎች ሮጠው ፀሐይ ስትመጣ ዋሻ ውስጥ እንደሚደበቁ፣ ፀሐይዋ ደግሞ ጮረቃ ውስጥ እንደምገባ፣ ልክ ጮረቃው ስገባ ደግሞ ምግባቸውን ለመስራት ወጥተው እንደሚሰሩ፣ ልክ ፀሐይ ስትወጣ ደግሞ ሮጠው እንደሚደበቁ ምናምን ነገር። እንደገና አሳ ማብሰል ከፈለጉ ከውሃ ውስጥ አውጥተው ልክ ፀሐይዋ ስትመጣ ወደ ሰማይ ሲወረውሩ አሳው በስሎ እንደሚወርድ ፀሐይ ስትመጣ፣ ይሄ ነው ዙርቀኔ ብሎ ነገራቸው። ሶስተኛው ጥያቄ ሩህ ምንድን ነው አሉት። 1785 ክፈተው። ሩህ ምንድን ነው ላሉት ደግሞ ከሩህም ይጠይቁሃል። ሩህ ከጌታ ዘንድ ብቻ ነው በላቸው፣ ጥቂትን እንጂ እውቀት አታውቁም ተብላችኋል የሚል ምላሽ አመጣ። ከሩህም ይጠይቁሃል፣ ሩህ ከጌታዬ ነገር ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ለሶስቱ ጥያቄ የነቢይነት መስፈርቱ በእንደዚህ አይነት ሁኔታ መለሰና በማግስቱ ምን አደረገ? ዘሆል መዲና ላይ የሚገኙት ውሾች እንዲገደሉ አዋጅ አወጀ። ከዛ በኋላ ምን አደረጉ ሰሃባዎቹ? በየኮርነሩ ላይ ቆመንና ይላል ኢክሪማ፣ በየኮርነሩ ላይ ሆነን የሚመጡ ውሾች ሁሉ እንገል ነበር አለ። ከዛ ተቃውሞ መጣ። አይሁዶቹ ደግሞ ምን አሉ? ውሾቻችንን ለሚያስገድለው በዛ ያሉት ጥያቄ ያቀረቡ። ከዛ ወዲያ ምን አደረገ? ቀየረ ሀሳቡን። ሌላ መገለጥ መጣልኝ አለና በፊት ዘሆል ውሾች እንዲገደሉ ነበር ትእዛዝ የሰጠው። ቀየረና ሀሳቡን ምን አለ? ጥቁር ውሾችን በሞላ ግደሉ ብሎ ትእዛዝ አመጣ። ከዛ ዘሆል ጥቁር ውሾች መገደል ጀመሩ። ሁለተኛ ትእዛዝ ማለት ነው። ሌሎቹ ተተውና ጥቁር ውሾች ብቻ እንዲገደሉ ሆነ። ከዛ አሁንም ተቃውሞ መጣ። ውሾቻችንን ለምን ነው የሚገድሉት የሚል። ከዛ ምን አለ እንደገና ደግሞ ጥቁር ውሾች አይናቸው ላይ ስፖት ያለባቸውን እነሱን ግደሉ፣ እነሱ ሴጣን ናቸው ብሎ ሶስተኛ ደግሞ ሌላ እንትን አመጣ፣ መገለጥ አመጣ። ከዛ ይህም ተቃውሞ ሲመጣበት እንደገና ምን አመጣ? የጥበቃ ለሚውሉ አዳኝ ውሾች ተውላቸው፣ እነሱን አትግደሏቸው፣ ሌሎቹ ጥቁር ውሾች ስፖት ያላቸው ሴጣን ናቸው፣ ግደሏቸው አለ። ይህንን ታሪኩ ይህን ይመስላል። እሺ አሁን የሶስቱም ጥያቄ መልሱን አሁን እንኳን ባስረዳህ መንገድ ያረዳድ ግንዛቤ ከኔና ካንተ እንደሚለያይ ታውቃለህ። አሁን ለአምነት ስለ ሩህ የተጠየቀው ወይ ደግሞ ስለ ዙርቀኔ የተጠየቀው እና ደግሞ ያነ ስንት ናቸው የሚለው ጥያቄ እንዳልኩህ የተረጎመልን እንኳን አሁን አንተ ከነገርከው እንኳን አንተን የምጥልበት ሐሳብ ብዙ አለ ማሸነፍብን አንተን። ምክንያቱም የአማርኛ እንትን ነው። ምንም አታሸንፈኝ። እሺ ችግር የለውም። ስለ ሩህ ልንገርህ ምን ነው የሚል ከአላህ የተሰጠ ነው። ይሄንን እናንተ ማወቅ አትችሉም በላቸው አይደል የሚለው። እሺ ግልጽ እኮ ነው። በቃ ምን አለው ሩህ ምንድነው ብሎ ጠይቆት አጎቴ እነሱ እኮ ጠየቁ። ምንድነው ብለው ሲጠየቅ አንድ ሰው ደምሳሽን ሄደ ፈጣሪህ ምንድነው ስትለው አምላኬን ጠይቄው እናንተ አታውቁም ብሏችኋል። ይሄ መልስ ሊሆን አይችልም። ቆይ ሄድክና ጠየቀው ምንድነው ስትለው አምላኬ አንተ አታውቅም ብሏል። እሱ ነው የሚያውቀው፣ አምላኬ ነው እንጂ የሚያውቀው እናንተ አታውቁም ብሏችኋል። ይሄ መልስ አይደለም የሚለው አጎይ ቆይ አንተ መልስልኝ። ሩህ ምን ማለት ነው? አንተ ነገር ችግር የለውም። ይኸውልህ ተናጋሪው አላህ እኮ ነው። አላህ ራሱ እኮ ነው እንደማያውቁ እንትን እያለ ያለው አይደለ? ሰው መልስ መሆን ያለበት ምንድነው? እንዲህ ብሎ ዲፋይን ማድረግ ነው እንጂ ተነገረ እኮ ዲፋይን ተደረገ እኮ። ይሄ እኮ አዳም ሄደ ደምሳሽን የሆነ ጥያቄ ጠየቅከው። ደምሳሽን ስትጠይቀው አይ ለተጠየቀው ጥያቄ ስትጠይቀው አይ አምላኬ ነው እንጂ የሚያውቀው እናንተ አታውቁም የሚል እዞ መልስ መምጣት መልስ ከሆነ የትኛውም ሃይማኖት ጋር ሄድ፣ ሁሉም ሃይማኖት ትክክል ይሆናሉ። ምንም ነገር ጠይቃቸው የጠየካቸው ምን ብለው ይመልሱልሃል?
አምላካችን ነው እንጂ የሚያውቀው አንተ አታውቅም ይሉሃል። አለቀ። ቁጥራቸው ስንት ነው አሉት። አንዳንዶቹ 3 ነው ይላሉ፣ አንደኛው 4 ውሻ ነው። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው። አዋቂው አላህ እንጂ እናንተ አታውቁም በላቸው። ይሄ መልስ አይሆንም። ስንት ነው ብለው ነው ኤግዛክት ቁጥር የጠየቁት። እሺ ቆይ ችግር የለም። መጀመሪያ ከሩሁን ጨርስ። ይሄ ሁሉ ዙሪያ ጥምጥም ከመሄድ ቁጥራቸው ምን ማለት ነው ይሄን ያህል ናቸው ብሎ መጨረስ ይችል ነበር። አላህ ግን የሚፈልገው ነገር ካለውስ አሁን ቁጥር ግልጽ አድርጎ መመለስ እኮ ይችላል የፈጣሪ የሚያደርግ ግን የሆነ ሌላ ታርጌት ካለውስ? ሰዎች እኮ ቻሌንጅ እያደረጉ ያሉት እኮ ይሄ አካል ነብይ ነው አይደለም በመልሱ እናውቃለን ብለው ነው። እሱማ እናውቃለን። አሁን እኮ በቃ ትክክል መልስ እኮ የተመለሰ ይሄ እንደዚህ ይላሉ። ይሄ ነገር ግን ማያስፈልግ ከሆነ ለአንተ ይሁን፣ በቃ ትክክል ይሁን። ምክንያቱም የሰዎቹን መልስ ነው የሰጣቸው እኮ የሰዎቹን ውዝግብ ነው መልሶ አላህ ራሱ ውዝግብ ውስጥ ሆነው አንዳንዶቹ 7 ነው ይላሉ። ኦኬ እናንተው 7 ነው የሚሉ አሉ። ኦኬ አንደኛው ውሻችሁ ነው ትላላችሁ፣ ትክክል። አንዳንዶቹ ደግሞ 3 ነው ትላላችሁ፣ አንደኛው ውሻችሁ ነው ትላላችሁ። እሺ አንዳንዶቹ ደግሞ 5 ነው ትላላችሁ፣ አንደኛው ውሻቸው ነው ትላላችሁ። እሺ እኔ ነኝ የማውቀው። ኤግዛክት ቁጥሩን ተናግረህ ጠቡን መፍታት ነው እንጂ እኔ አውቃለሁኝ ስላልክ ታውቃለህ ማለት አይደለም። እሷ ልክ ነህ። ሲጀመር ይሄ ታሪኩ አንተ እቺን ከተጠየቀ በኋላ የመለሰውን መልስ እንደዚህ ነው ያልከኝ አሳይተኸኛል። የጠየቁት ደብዳቤ የላኩት ምናምን የሚለው ግን ምናልባት ይሄ ነገር ረብሻ ከመጣ በኋላ እንደዚህ እያሉ ነው ያሉና እንደዚህ ይላሉ። ስለዚህ ግን ይሄ ግን የሚያውቀው ፈጣሪ ነው። እረፏት ጨቃጨቁ በላቸው ብለ ሊሆን ይችላል። አንድ ይሄ ካንተ ነው የሰማሁት እንጂ የጠየቀ እንትን አላሳየኸኝም። ቆይ እንደጠየቁት እኮ ሩህንም ይጠይቁሃል አለ። አንድ በል ጠይቀውት እንደሆነ አስቀምጦታል። ቁጥር 80 ከዙር ቀኔም ይጠይቁሃል አለ። ስለጠየቁት አስባበ ነዙሎቹንም መመልከት ትችላለህ። ተፍሲሮችህን በሞላ መመልከት ትችላለህ። በሞላ ጠበሪን ትቀበለዋለህ። ተመልከት። ጠበሪን አቀበለዋለሁ። አሁን ይጠይቁሃል እኮ ለወደፊት መሰለኝ። ከዙር ቀኔም ይጠይቁሃል። ስለጠየቁት አይደለም ትለኛለህ። ጠይቀውት ነው መልስ የመጣው። ማስረጃ ችግር የለውም። እንደዛ ብለው በጠየቁት ሰዓት 15 ቀን ቆይቶ እንደመለሳቸው ማስረጃ ያሳየኝ። ስለ 3ቷ ጥያቄ ማለት ነው። ምን ብዬ ነገርኩህ ቀደም? አንተማ ነግረኸኛል እኮ ሰምቻለሁ እኮ እኔ። ግን አሁን ይሄን ጥቅስ የመጣበት ምን ብዬ ነገርኩህ? ከምን ጋር የተያዘ ነው አልኩህ? ማን አስቀምጦታል ይሄንን አልኩህ? እሱማ ነግረኸኛል እኮ ኪታቡን እንደዚህ ነው ጽፎታል ብለኸኛል። ግን አላሳየኸኝም። ነኝ ለስካላኒ እንደዛ ብሎ አስቀምጦልሃል አላልኩም? አሳየኝ። 3ቷን እንደዚህ ነው እንደመለሰ። ኦኬ ካሳየው እስልምናን ለቀህ ትወጣለህ? በጭራሽ አልለቅም። ታዲያ ለምን ወደ ዝምለፋው? አዎ ጎበዝ። ለምን ምለፋው ደስ ይላል። አንደኛ አሁን እንኳን ራሱ ከአንዷ መረዳት ያልቻለ ቆይ ምክንያቱም እዚህ ጋር ይጠይቁሃል እያለው ነው አልጠየቁም ይለኛል። አንደኛ ሁለተኛ ታሪኮቹን እንዳለ ነገርኩህ እኮ እኔ አሁን መረጃውን ከፍቼ አሳያለሁ፣ ችግር የለብኝም። ይሄ ሁሉ ውስጥ የሚያስረዳው እኮ ታሪኩ ፍሎውን ራሱ ጠብቄ ስለማውቀው ነው። ከአንዴም ሁለቴ ላይቭ ገብቼበታለሁ። ይህንን ቶፒክ ማንም ሊሞግተኝ አልቻለም። ማንም ሊሞግተኝም እንደማይችል አውቃለሁ። አርቲክል ጽፌበታለሁ። ነሰሰሪ ከሆነ በተንላችኋለሁ። አርቲክል የጻፍኩበት ስለሆነ እንደ እጅ መዳፌ አውቀዋለሁ ታሪኩን ማለት ነው። እንደ እጅ መዳፌ ተውስጥ እጅ መዳፌ በላይ አውቀዋለሁ። እኔ እኮ አንተንም ትነግረኛለህ እኮ ማለቁ ታሪኩን ለኮ አንተንም መማር ያለህ አሁን እስካሁን እኮ እኔ ይሄ እንደዚህ ነው አውቃለሁ ብዬ እንትን አልገባሁብህም እኮ። ለዛ እኮ ነው እያልኩ ያለሁት። ምንድነው ምንም መረጃ ሳታመጣ ምንም ሳሞግተኝ አሁን ልትከራከረኝ ስሞክር ከአንተ በሰማሁት ነው እንግዲህ ብዙ ስህተት እያገኘሁ ያለው። ኦኬ ለአንተ ስህተት ይሆነ ስፋይን። ምክንያቱም ሰዎቹ የጠየቁት ስንት ነው ቁጥራቸው ስንት ነው ብለው ጠየቁት። አንዳንዶቹ 3 ነው አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው አንደኛው ውሻቸው ነው ይላሉ። ኦኬ ለአንተ ይሄንን አላህ ነው የሚያውቀው እናንተ አታውቁም በላቸው ብሎኛል ብሎ መልስ ማምጣት እነሱ ነብይ ለመሆኑ ማረጋገጫ ብለው ጠየቁት። ስንት እንደሆኑ ከነገረን ቁጥራቸውን ኤግዛክትሊ ነብይ መሆኑን እናውቃለን አሉ። አላህ ደግሞ አይ እኔ ነኝ የማውቀው እናንተ አታውቁም ብሏል። ከነሱ ጋርም ደግሞ እንዳትከራከር፣ ለምን ከተከራከረ ያሸንፉታል።
ስለዚህ ምን እንዳትከራከር ተብያለሁ። እሱ አንተ እኮ እንደዛ ምትል ያለህ እፎይ። አሁን ትልቁ ችግር እዚህ ላይ እኮ ነው። አየኸው አንተ የምትፈልገው ነው ምትል ያለህ። ክፈተው እንትና ዙርቃን ክፈተው። ጥያቄው የጠየቋትና የተመለሰው መልስ አምጣልኝ። እሺ ፕሊስ አንተ ነህ ይለኛል። እኔ ክፍሉን ነው እያልኩ ያለሁት። መልስልኝ። ቁጥር 22 ላይ ልብ በሉ። ኦኬ በሩቅ ወርዋሪዎች ሆነው በጥርጣሬ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛቸው ውሻቸው ነው ይላሉ ማለት አስቀድመው ስላሉ ነው። አስቀድመው እንደዚህ ስላሉ ነው። እነዚህ አይነት ቻሌንጅ ስለመጣበት ነው። ቻሌንጅ ስለገጠመው ነው። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛቸውም ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቋቸውም በላቸው። በእነሱ ነገር ግልጽን ክርክር እንጂ አትከራከር። ተከራከር ነው የሚለው። በእነርሱ ነገርን ግልጽን ክርክር እንጂ ጠልቀህ አትከራከር። ከነርሱም በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች የመጽሐፉ ሰዎች ማናቸው? አይሁዶችና ክርስቲያኖች አንድንም አትጠይቅ። ዘጋው። አሁን ምንም የማይጠይቃቸው ከሆነ እንዳትከራከር ታዝዣለሁ ካለ ለጠየቁት ጥያቄ በቃ ዘጋው። መልሱን አላህ ነው የሚያውቀው። አንዳንዶቻችሁ 3 ነው ትላለህ፣ አንዳንዶቹ 7፣ አንዳንዶቹ 5። አላህ ነው የሚያውቀው። አትከራከር ተብያለሁ። ከእናንተ ጋር ምንም አልጠይቃችሁም። እንዴ ዘጋው እኮ በቃ አለቀ። ፔሬድ። ወደ ቶፒካችን ባክ እናድርግ። አክቹዋሊ ይህንን ነሰሰሪ ከሆነ እንደዚህ አይነት ጉዳይ ከፈለግ ሜይ ቢ አርቲክል ስለጻፍኩበት ሰጥሃለሁኝ፣ ታነበዋለህ። ቶፒካችንን ሽፍት አድርገን ስለዚህ ገባን። እኔ በዚህ ወራቶች ውስጥ ስለ አላህ ብቻ ነበር ማውራት የምፈልገው። እናንተ ሰዎች ይብቃን እንዴ? አሪፍ ሚልክ መዝሙር እስኪ ተቀበል። አንዱ ለሰው ደከመኝ በቃ እንደውም ልተኛ። መተኛትም ጥሩ ነው። እናንተ ሰዎች አብዱል ፈተና አጎቴ ወየ ይኸውልህ ሙከረምን አስገብቼልሃለሁ። ስለ አላህ አውሩ፣ ስለ ደመናው። እንዴ ሙከረም የማይጎትተናል እንዳይስብህ። አጎቴ አንድ ነገር ልጠይቅ። ነቢያችን ሰለላሁ ዐለይሂ ወሰለም ቅል ለውዱ ቅል ይጠቀሙ ነበር እና አንዴ ባዶ ቅል ይዘው ሲሄዱ አንዴ ቆይ ልጨርስ። አንዴ ባዶ ቅል ይዘው ሲሄዱ ቅሉን ንፋስ ሲያጮኸው ረጅም ኪሎ ሜትር ሮጠዋል ይባላል። ጠላት መጣብኝ ብለው እፎይን አንዴ ላናግረው ተኛለሁ እያለ አሳየ ማስረጃ። እፎይ የሚያወራውን ነገር መመለስ ፈልጋለሁ። ማንም አይችለኝም እያለ ያለበት እስቲ አንድ ጊዜ እሱ ያወራ። አፉ ላይ ቆመች ነው እንዴ? እፎይ እስኪመጣ ድረስ እፎይ የለም። አብዱል ፈታን እና አጎት የጠየቀን እስኪመልስለት እፎይ ይምጣ። ቆይ አንዴ አብዱል ፈታን አጎቴ አውሩ እስኪ። የአሁኑ ስማ፣ ነብያችን እኮ ብዙ ኪሎ ሜትር ባዶ ቅል ይዘው ሮጠዋል ጠላት መጣብኝ ብለው ቅሉ ሲጮህ። አሳየ ማስረጃ አልከው እኮ እንደዛ ሚል። አይ አባቴ ነው የነገረኝ። እኔ የምላችሁ ሙስሊሞች ለምንድን ነው እዚህ ስርዓት የሌለበት? እፎይን መጥቶ ይናገር። እፎይን ነው ብቻ ማናገር የምፈልገው። እኛ የአላህና የፕሮፊት ማይከበርበት ቦታ መምጣት አለበት። እፎይን ግን ማናገር ፈልጋለሁ። ማንም አልችለኝም ስላለ አብዱል ይሰማል? ይሰማል። አብዱል አለሽ? እኔን ነው አብዱል አለሁ። መልካም። አንድ ሴት ከወንድ እኩል ማውራት ትችላለች በእስልምና? አዎ ትችላለች። እውቀት ነው ዋናው። ኦኬ አሁን ቅድም ስትጠይቅ የነበረውን ነው ማናገር የምፈልገው። የካፍን እንትን ነው እያወራ ያለው፣ እሱን ነው ማናገር የምፈልገው። ራስህን በጣም ትክባለህ። እኔ ደግሞ በጣም ትንሽ አድርጌ ነው ማለት። አይ ችግር የለውም።
ነብይሽ ግን ሴት ልጅ የአይምሮ ጎዶሎ ነች፣ የወንድ ግማሽ ነች ይላል እና ተሳስቶ ነው ነብይሽ ኢንተለጀንሲዋ የወረደ ነው ይላል። ሁሉም ረሱል ያሉት እና አላህ ያለው ትክክል ነው። ስለዚህ አንቺ የኔ ግማሽ ነሽ። ያንተማ በፍጹም አልሆነም። ቢካዝ አንተ የመረዳት ችግር አለብህ። ነግሬሃለሁ ባለፈው ታስታውሳለህ። ላይ 3 ሂስትሪ ነው ቀላቅለህ ያወራኸው። አይ ስለዚህ የወንድ ልጅ ግማሽ ነሽ አንቺ አይደለ? በምስክርነት ብትጠሪ ለምሳሌ የወንድ ግማሽ ነው የምትሆኚው። ያው እኛ እንግዲህ ሊሆን ይችላል። ረሱል ያሉት እንትን አይደለም አለ። ረሱል ያሉት እንትን አይደለም ኖ ምክንያቱም ነብዩ ትክክል ከሆነ በምንም አልጋጭም። እለፍና የቅድም የካህፍን ሰዎች ነው ማናገር የምፈልገው። አይ ነብይሽም አላህም ነው ያሉት ሴት ልጅ አይምሮ ጎደሎ ነች፣ ሴት ልጅ ኢንተለጀንሲዋ የወረደ ነው፣ የወንድ ግማሽ። ሐዲሱን አምጣ፣ ምስክሩን አምጣ ያለው ይኸው the prophet said isn't the witness of a woman equal to half of that of a man? የሴት ልጅ ምስክርነት የወንድ ግማሽ አይደለምን ብሎ ጠየቃቸው። ነው ሳህ ነው ያ ስለዚህ አንቺ የወንድ ግማሽ ነሽ አይደለ? ሴቶቹ እንዲህ ብለው መለሱ። ሴቶቹ እንደዚህ ብለው መለሱ። ቀጣይ ትመልሻለሽ አንቺም ሴቶቹ እንደዚህ ብለው መለሱ። ደውመን ሰይድ yes መናገር የምፈልገው ብዙ መናገር አልችልም። የጥርሴን ያመኛል። ተረጋጊ። ምን ብለው መለሱ ሴቶቹ? እንዲህ ብለው መለሱ። ደውመን ሰይድ yes ሰለሞን የቅድሙን ነው መመለስ የምፈልገው። ሰለሞን አብዱዬ ተረጋጊ። አብዱሊት ተረጋጊ። ምን ብለው መለሱ? አዎ እኛ የአይምሮ ጎዶሎ ነን። he said እሱም እንዲህ አለ this is because of the deficiency of women's mind ይህም ሴቶቹ የአይምሮ ጉድለት ስላለባቸው ነው። አብዱሊት የአይምሮ ጎዶሎ ነሽ አይደለሽም? አይ ይኸውልህ እኔ መመለስ የምፈልገው ስለዚህ ስላልሆነ የካህፍን ቅድም ብትለውን ነው መመለስ የምፈልገው። እሱን እየጠየቅ ነበር። እኔ ያስረዳሃለሁ። ቢኮዝ አንተ አንድ ሁለት ችግር አለብህ። አንድ የመረዳት ችግር አለብህ፣ ሁለተኛ ደግሞ ከሮንግ ቦታ ማምጣት ችግር አለብህ። እሱን ላብራራልህ፣ እኔ ላስረዳህ። ስኩል ኦፍ አብዱል ይሄንን መልሽና የፈለግሽውን ታብራሪልናለሽ። የአይምሮ ጉድለት አለብሽ የለብሽም? እኔ ስለ እሱን እየጠየቅኩ አይደለም የምመልሰው ያኛውን ነው። ማንንም ተከራክር ያለ ማንንም እኔን እንትን ሊለኝ አልቻልክም አይደል? አሳያለሁ እንዴት እንደሆነ። አብዱሊት በነብዩዋ ንግግር ታፍራለች፣ ትሸማቀቃለች። ለምን ትሸማቀቃለህ? I'm so proud of Prophet Muhammad ከእናቴ ከአባቴ ከራሴ ነፍስ። እስቲ ቼክ እናድርጋ። ፕራውድ የምታደርጊበት ከሆነ እኔ መልሱን ከቁርአን ላይ ቅድም ያልከውን ተረጋጊ፣ አትጩሂ። እንሰማሻለን፣ ጆሮአችን አይደንቁር። ረጋ በይ፣ ውሃ ጠጪ እህታችን። እኔ የወንድ ግማሽ ነኝ። የአይምሮ ጥርሴን ያመኛል። እህታችን እንዳረግሚኝ ደግሞ የሴቶች ሴት ስለሆንኩ የአይምሮ ጉድለት አለብኝ፣ ዘገምተኛ ነኝ በይን እስቲ አንዴ። ለምን እላለሁ? ነብይሽ ግን ስላለ ከአንተ በሚሊዮን እጥፍ እሻላለሁ። አልሐምዱሊላህ ነብይሽ ስላለ ነብይሽን ታፍሪበታለሽ። በጣም እኮራበታለሁ። ከኮራሽበት እኔ ለሱ ልመልስልህ አይደለም። ከኮራሽበት እንዲህ ነን ብዬ እንድተነትንልህ እኔ ጥርሴን ያመኛል። ብዙ ማውራት አልችልም። እሱን አንድ ቃል ብቻ ነው። አቲ ነማሞር ሙሪ ረኮ ቀብድ ስትሜ ጅራኒ ተስገባይ ማሊፍ ወጅታሬ ተስገባይ ያ አስሪ ብትባሪ ካምበን ሲኘር ዋይ አንከፍትም። የአይምሮ ዘገምተኛ ወይንም ደግሞ ጉድለት አለብህ ብለሽ ነገት ረቢ ሲያቀጀልሽ ሰምከን ስኩል ኦፍ አብዱል ተረጋጊ። በነብይሽ ንግግርማ አትፈሪ። ያ መልካም ባላዋ መቷት ነው መሰለኝ ጥርሷን ያማት ባሏ በቦክስ መቷት ነው መሰለኝ ጥርሷን። አሁን ይወልክ ምንም አይጠቅም። ምን ያደርጋል አሁን እንደዚህ ነገር ይፈዝም ብለው ወደ እንትን ማትገባ እኮ አጎቴ። ምክንያቱም ሴት ነች። የሙስሊም ሴት ደግሞ የአይምሮ ጎዶሎ ነች። ተወንድ ጋር ለመሆን ሁለት መሆን አለባት አይደለ? አይደለም። ሐዲሱን አንብበው። አረበኛ አምጥልህ። አረበኛ ሐዲስ እንግሊዝኛ ተዋንተ ነገርኩ እኮ ተርጓሚ ብዙ አለ። ያ አረብኛ ነው። አጎታችን እንደው የሚተርጉምልህ
قاعد حديث حدث ابن أبي مريم أخبرنا محمد ابن جعفر قال أخبرني زيد عن ابن عبد الله عن ابن ثمر أحمر رضي الله عنها النبي صلى الله عليه وسلم قال النساء شهدوا المرات مثل نصاف شهيدا رجلا منو አጎቴ አጎቴ አንተ ወንድ ነህ፣ ችግር የለውም ተርጉም። አይዞ አንተን አይመለከትም። የሙስሊም ሴትን ነው የተባለው። አንተ ወንድ ነህ፣ ችግር የለውም ተርጉሙ። ሚስራን አይመለከትም። ሚስርሻ 006 ሰዓት ይመለከታል። ሚስራ ዋጥን ያረጋት እንደምንም አለ ያጋጥማል። እኔ የምልህ በዚሁ አጋጣሚ እፎይ እንትን አብዱል ሰላማ መሐመድን የጠየቀውስ እነዛ 3ቱ ጥያቄዎች እነሱ ፌል አድርጓል። እዛ ከነብዩ ውጭ አያውቁም ብሎ መልሷል ተብሏል። ግን ላይክ የመለሳቸው መልሶች ራሱ ሴንስ ያደርጋል። ገብቼበት ነበር። ምላሻቸው እሱ ራሱ የሞተ ነው። ያው ተበልተውበታል። እና ነብይ ነኝ ብሎ የሚያመጣቸው አርጉመንቶች ሜቢ ገብተዋል። አብዱል ፈተና ግን ሰምተኸው ታውቅ ነበር ይህንን ታሪክ? ኧረ አልሰማሁም። እንዴት ነበረ ስተርከው? እንዴት ነው አልመጣልህም? ትረካ በሚል ሱራ ነው የቁርአን አያ ትረካ የሚል አለ። ውሾች አገዳደል፣ ታሪካዊ የውሾች አገዳደል እና ዙርቀኔ የመጣበት የዋሻዎች ያደሩት ስለ ሩህ የተጠየቀበት ፓርቶችን ያስቀመጥኩበት ምን ቀረን አሁን? እና ደህና ደሩ በቃ እሺ፣ ቃልህ ያሰማልን ቦስ። ሰላም